ለሮሜ ሰዎች ስንት ምዕራፋቹን ላከ? ለሮሜ ሰዎች ስንት ምዕራፋት ያለው ደብዳቤ ላከላቸው? ለሮሜ ሰዎች። እስኪ ሁላችሁም ተሳተፉ። ማይሳተፍ እንዳይኖር። ወደ መጽሐፍ ቅዱስ ጥናታችን ተመልሰናል። በደንብ አድርጋችሁ አስተውሉ፣ አስቡ፣ እንዳትረሱ ምናምን ነገር። እሺ በደንብ ማስታወሻ ያዙ። ስንት ነው? እንደዚህ ይሻላል። አይናቸው አሪፍ። ስንት ልኳል? 16 ልኮላችኋል። በጣም አሪፍ። የታሉ ምዕራፋትን ብሏል ማለት ነው ቅዱስ ጳውሎስ ልኳል ማለት ነው። 16 ምዕራፋትን ልኮላቸዋል። 16ቱን ምዕራፋቶች ለሮሜ ሰዎች በሚጽፍላቸው ሰዓት ቅዱስ ጳውሎስ የት ነበረ? የት ሆኖ ነበር የጻፈው? ትምህርቱን ስንማር የት ሆኖ ነበር የጻፈው? እነዚህን 16 ምዕራፋት ያሉትን ደብዳቤ ወደ ሮም ሰዎች ሲልክላቸው የት ነበረ? ምህረተአብ ጎበዝ፣ ያልተሮነ ልጅነት አሪፍ መልስ ነኝ፣ የመሲሁ ልጅ በጣም አሪፍ ይመን፣ ቆሮንጦስ ጎበዞች፣ አስረብ እስር ቤት አይደለም፣ እስር ቤት አልነበረም። እሺ ሚቱሚ በቆሮንጦስ በትክክል በጣም አሪፍ፣ የድንግል ማርያም ልጅ ጎበዝ ቆሮንጦስ። ስለዚህ ቆሮንጦስ ያላችሁ በጠቅላላ ጎበዞች። በጣም አሪፍ 16 ምዕራፋቶችን ተጽፏል ማለት ነው። በቆሮንጦስ ሳለ እነዚህን መልእክታቶች ጽፎላቸዋል ማለት ነው። እሺ ስድ ንባብ ነው የጻፈላቸው። አብረን የጻፍከው ቁጭ ብለን አብረውን የጻፍከው 2 ፈይሴ 2 ሚቱ 2 ሚስጥረኛ 2 ጸዳለ 3 አለች ኤክስ ያልተኖረ ልጅነት 2 ማሂ 2 ምህረተአብ 2 በጣም አሪፍ 2 ያላችሁ በጠቅላላ 2 ያላችሁ መልሱን አግኝታችሁታል። እሺ ምንና ምን ነበሩ? በዋነኝነት ትልቁ ችግር የነበረው የሮም ቤተክርስቲያን ላይ የገጠማት ትልቁ ችግር ምን ነበረ? የመጀመሪያውን ንገሩኝ። የመጀመሪያውና ዋና የሚባለው የመጀመሪያውና ዋና የተባለው ምንድን ነው? የመጀመሪያው በአይሁድና በአህዛብ መካከል ነው። የዋናው ምንድን ነው? ግዝራት ወይም ደግሞ የህግ ስራ የሚባለው ግዝራት ወይም ደግሞ የህግ ስራ የሚባለው እና ምግብ ነው። እሺ ሁለተኛው ምግብ ነው፣ በአመጋገብ ወይም ደግሞ በሚመገቡት። ስለዚህ በዋነኝነት ግዝረት ላይ ያተኮረ ይሆናል። ሰፊውን ሰዓት የሚይዘው የኦሪቷን የህግ ስራ የምንላትን እና ሌላው ደግሞ ከምግብና ከተለያዩ ነገሮች ጋር በተያያዘ ትልቁ ክርክር እንዲነሳ ያደረገው ይሄ ነበረ ማለት ነው። በትክክል መልሳችሁ እሺ በብዛት የህግ ስራ ብሎ ቅዱስ ጳውሎስ የገለጸው ምንን ነበረ? በብዛት እዚህ ክፍል ላይ የህግ ስራ እያለ የገልጸው የነበረው ወይም ደግሞ ህግ እያለ ይጠራት የነበረው ምንን ነበረ? እሺ ረመሃይ ግዝረት በጣም አሪፍ። እሺ ረመሃይ ጎበዝ ግዝረት፣ ፈይሴ ግዝረትን። እሺ በጣም አሪፍ ምርጥ። እሺ ሳሚ ግዝራት በጣም አሪፍ። ጸዳለ ማርያም ግዝራት። እሺ ይመን ግዝራት፣ ኤፌሶን ግዝራት፣ ማሂ ግዝራት በጣም አሪፍ። እሺ ሄርሞን አሪፍ፣ ምህረተአቤ በጣም አሪፍ፣ የግሸኗ ንግስት አሪፍ ግዝራት ጎበዞች በጣም አሪፍ። በጣም አሪፍ። ለመጀመሪያ ጊዜ ሮም ውስጥ ክርስትናን የሰበከው ማን ነበረ? ለመጀመሪያ ጊዜ ወይም ደግሞ ከሁሉም በፊት አስቀድሞ ሮም ውስጥ ክርስትናን ሰብኮ የነበረው ማን ነበረ? ማን ነበር የሰበከው ክርስትናን? አዲስ ኪዳንን የሰበከ ቅዱስ ጴጥሮስ። ረምሃይ ጴጥሮስ በጣም አሪፍ። ሳሚ ቅዱስ ጴጥሮስ በጣም አሪፍ። ቅድስቴ ጴጥሮስ፣ አብቹ ቅዱስ ጴጥሮስ፣ ለካዷት እናት በሚል አካውንት ወንድማችን ቅዱስ ጴጥሮስ፣ ይመኔ ቅዱስ ጴጥሮስ፣ ፍቅር አይቅር ዛሬ አዳዲስ ሰው እያየው ነው። በጣም አሪፍ። ማሂ ሳባ በጣም አሪፍ። ሄርሞኔ የኤማውስ መንገደኛ፣ ያልተኖረ ልጅነት፣ ጸዳለ ማርያም በጣም አሪፍ። ቅዱስ ጴጥሮስ ያላችሁ በጠቅላላ መልሳችሁ ትክክል። በጣም አሪፍ። የቅዱስ ጴጥሮስን 3 ስሞች ዘርዝሩልኝ። ቅዱስ ጴጥሮስ 3 ስሞች ነበሩት። ማን ዘርዝሩልኝ። ቅዱስ ጴጥሮስ ይጠራባቸው የነበሩ 3 ስሞች ነበሩ። እነማን? ማ እሺ የሚዘረዝርልኝ። ስምዖን በጣም አሪፍ። እሺ ኬፋ በጣም አሪፍ። ጴጥሮስ በጣም አሪፍ። ተመልሷል። ቅዱስ ጴጥሮስ፣ ኬፋ፣ ስምዖን የሚሉ ስሞች የቅዱስ ጴጥሮስ ስም ነው። በጣም አሪፍ። ቅዱስ ጴጥሮስ፣ ኬፋ፣ ስምዖን ተብሎ ይታወቃሉ። በጣም አሪፍ።
በጣም አሪፍ ጎበዞች። እሺ ቅዱስ ጳውሎስ በጌታችን በመድኃኒታችን በኢየሱስ ክርስቶስ የመጨረሻ የሚባለውን የሰማዕትነት ጊዜ የፈጸመው የት ነበረ? ያው ዛሬ መግቢያ ነው፣ ነቃ ነቃ እንድንል መግቢያ ስለሆነ የት ነበረ ሰማዕትነትን የተቀበለው? ረመሃይ አሪፍ፣ ቅድስቴ አሪፍ፣ ፈይሴ ጎበዝ፣ ይመን ጎበዝ፣ ፍቅር አይቅር አሪፍ፣ ሳሚ ጎበዝ። በስማ ጎበዞች በጣም አሪፍ አሪፍ አሪፍ። ማሂ ጎበዝ፣ ጂሰስ ኢዝ ጋድ ሮም በጣም አሪፍ። ማኪ እውነት በሚል አካውንት ጎበዝ። ዛሬ እያዩችሁ ነው፣ ሰብሰብ ብለናል። በጣም አሪፍ ቃል አንቲ ውእቱ ግስተ በጣም አሪፍ ናይስ። ሮም ያላችሁ ሀና ጎበዝ፣ ቃሊ አእላፍ ስለማይነገር ስጦታ ስማችሁን የምጠራ እያዩችሁ ስለሆነ ሌላም ጊዜ እንደዚሁ እንድትሳተፉ እየተሳተፋችሁ ያልሆናችሁ ጻፉት። እሺ መጽሐፍ ጥሩ ነው፣ ጻፉ። በጣም አሪፍ በጣም አሪፍ በጣም አሪፍ በጣም አሪፍ። መስቀለኛ ጥያቄ ነው የምጠይቃችሁ። እሺ መስቀለኛ ጥያቄ ነው የምጠይቃችሁ፣ አስተውላችሁ መልሱ። በአዲስ ኪዳን ክፍል ውስጥ የምስራች ተብሎ የሚጠሩ ስንት ክፍሎች ናቸው? በአዲስ ኪዳን ክፍል ውስጥ የምስራች ተብሎ የሚጠሩ ስንት ክፍሎች ናቸው? በአዲስ ኪዳን ውስጥ የምስራች ብለን የምንጠራቸው ስንት ክፍሎች ናቸው? ሄርሞን እሺ፣ አለሜ በጣም አሪፍ። ኧረ በስመ አብ ፍጥነት። ጸዳለ፣ ቅድስቴ እውነት በጣም አሪፍ። ማሂ ጎበዝ፣ ምህረታቤ ጎበዝ፣ ምህረታቤ ጎበዝ። እሺ በጣም ባይብል ስተዲ ላይ ስላለን እንግዲህ በደንብ አድርጋችሁ ተሳተፉ። ለቤቱ አዲስ የሆናችሁ ባይብል ስተዲ ከመስከረም ጀምሮ እየተማርን ነው። የናታን እናት አይቼሻለሁ። ቃልዬ ጎበዝ፣ እህተ ገብርኤል፣ ሜሮን በጣም አሪፍ ጎበዝ ጎበዞች። አዳዲስ ሰዎች ተሳተፉ፣ አዳዲስ ሰው ተሳተፉ። እሺ በጣም አሪፍ። የምስራች ማለት የምስራች የምንለው ምንድን ነው? የምስራች ተብሎ የሚጠራው ክፍል ምን ተብሎ ይጠራል? በሌላ ቋንቋ የምስራች ብለን የምንጠራው ምን ተብሎ ይጠራል? ምን ተብሎ ይጠራል? ጎበዞች ጎበዞች፣ በጣም አሪፍ። እሺ ይመን ወንጌል፣ ቴዲ ወንጌል፣ ሄርሞኔ ወንጌል፣ ለካዷ ወንጌል፣ ማሂ ወንጌል፣ ሳሚ ወንጌል፣ ኤፌሶን ወንጌል። እሺ መዝገበ ወንጌል፣ የወንጌል ክፍል ወንጌል ወንጌል ወንጌል። በጣም አሪፍ በጣም አሪፍ። አዲስ ኪዳንን ሙሉ ለሙሉ ወንጌል ማለት እንችላለን። አዲስ ኪዳንን ሙሉ ለሙሉ ወንጌል ብለን ልንጠራው እንችላለን። አዲስ ኪዳንን ሙሉ ወንጌል እንለዋለን። አዲስ ኪዳንን ሙሉ ለሙሉ ወንጌል ነው ማለት እንችላለን። እንደ መጽሐፍ ቅዱስ አጥኚ መልሱ። ሙሉ ወንጌል አዲስ ኪዳንን በሙሉ ወንጌል ማለት እንችላለን። አዎ አዎ አዎ። እሺ አንችልም። አዲስ ትምህርት ነው። እሺ አንችልም። እንዴ እናንተ መጽሐፍ ቅዱስ ባይብል ስተዲ አጥንተና እንዴ ገባ ነው? ምን ሆናችሁ ነው? አንችልም። አዎ ወንጌል ተብሎ የሚጠራው ስንት ክፍል ብቻ ነው? አሁን እኮ ጠየቅን። ከአዲስ ኪዳን ውስጥ የወንጌል ክፍል የምንለው ስንት ናቸው? የወንጌል ክፍል የምንለው ስንት ነው? 4 ብቻ ናቸው። 4። እሺ በቅደም ተርታ ነው የምናስቀምጠው። በወንጌል ክፍል የመጀመሪያው ወንጌል የማን ነው? በወንጌል ክፍል የመጀመሪያው ወንጌል አንድ ብቻ ነው የምጽፉልኝ። በወንጌል ክፍል የመጀመሪያው ወንጌል የማን ወንጌል ነው? ሁላችሁም ጻፉ። ማቴዎስ ሮሃማ በስማ ሮሃማ ተይ እንጂ። እሺ ማቴዎስ ቅዱስ ማቴዎስ የሚል ብትጨምሩ ደስ ይላል። ማቴዎስ ጎበዞች። በወንጌል ክፍል የመጀመሪያው ክፍል የሚባለው ማቴዎስ ወንጌል ነው። የቅዱስ ማቴዎስ ወንጌል የመጀመሪያው ክፍል ተብሎ ይጠራል ማለት ነው። በጣም አሪፍ። በወንጌል ክፍል ሁለተኛው ክፍል የማን ተብሎ ይጠራል? በወንጌል ክፍል ሁለተኛው ወንጌል የምናገኘው የማን ነው? ማርቆስ አትበሉ፣ ቅዱስ ማርቆስ በሉ። ኧረ ክብር ቅዱስ ማርቆስ ብላችሁ ማርቆስ ማለት ትችላላችሁ። ከረዘመባችሁ ጽሑፉ ቅዱስ ማርቆስ ከፍጥነት አንጻር ስለሆነ ብላችሁ ማርቆስ ማለት ትችላላችሁ። በጣም አሪፍ
ቅዱስ ማርቆስ። እሺ በወንጌል ክፍል ሶስተኛው ወንጌል የማን ወንጌል ነው? በወንጌል ክፍል ሶስተኛው ወንጌል ሶስተኛው ላይ የምናገኘው ማን ነው? እሺ ኪንጎ ቅዱስ ሉቃስ ቅዱስ ሉቃስ ቅዱስ ሉቃስ ቅዱስ ሉቃስ ኪንጎ ቅዱስ ሉቃስ ብሏል። ናሆሜ ቅዱስ ሉቃስ፣ ምህራዊ ቅዱስ ሉቃስ 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 ቅዱስ ሉቃስ ትክክል። አራተኛ ላይ የምናገኘው ወንጌል የማንን ነው? በአራተኛ ክፍል ላይ የምናገኘው ወይም የወንጌሉ መጨረሻ ክፍል ላይ የምናገኘው ማን ነው? ቅዱስ ዮሐንስ ቅዱስ ዮሐንስ ቅዱስ ዮሐንስ ቅዱስ ዮሐንስ ቅዱስ ዮሐንስ ቅዱስ ዮሐንስ። በጣም አሪፍ በጣም አሪፍ። ቅዱስ ዮሐንስና ያዕቆብን የነጎድጓድ ልጆች ነጎድጓድ ብሎ የሰየመው ማን ነው? የነጎድጓድ ልጆች ብሎ የሰየመው ወይም ስም ያወጣው ማን ነው? እግዚአብሔር ፍቅር ነው። ጎበዝ የኔ ውድ እህት ጎበዝ፣ ጀግኖች ራሄል ጎበዝ፣ እንኳን አየኋችሁ ጎበዞች የኔ ውድ እህቶች። ማን ነው ያወጣላቸው? ጌታ መሰለኝ ኪንጎዬ፣ ጠዋት ስላልተማርክ ነው። አያችሁ። እሺ ማን ያወጣው? ማን ያወጣው? ጂቱ አንቺም ነው? የትኛው ነው? የቅድሙን ጥያቄ ነው። እሺ መልሱልኝ አሁን። ለቅዱስ ዮሐንስ ወንጌላዊውና ለያዕቆብ ለወንድሙ የነጎድጓድ ልጆች ብሎ ያወጣው ማን ነው? ስም ያወጣላቸው ነጎድጓድ ብሎ የነጎድጓድ ልጆች ብሎ ያወጣላቸው ማን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እሺ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው፣ እንዳትረሱ። ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እሺ ለስምዖን ጴጥሮስ ብሎ ያወጣለት ማን ነው? ለስምዖን ጴጥሮስ ብሎ ያወጣለት ማን ነው? ለስምዖን ጴጥሮስ ብሎ ያወጣለት ማን ነው? አሁንም ጥያቄ፣ ዛሬ የተማራችሁ ጠዋት የተማራችሁ የማርቆስን ታውቃላችሁ። ለስምዖን ጴጥሮስ ብሎ ያወጣው ማን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ። ጎበዞች ጎበዞች፣ በጣም አሪፍ በጣም አሪፍ በጣም አሪፍ። እሺ መስቀለኛ ጥያቄ። ከዛ ላይ አንድ ምዕራፍ ብቻ ተምረን የምንሄደው ይሄ ትምህርት ትክክል ነው አይደለም፣ ሰምታችሁ እውነት ወይም ሐሰት ነው የምትሉት። ነገረ ክርስቶስን የተማረ ሰው ማወቅ ስላለበት ከዛ ወዲያ ወደ ሮሜ መልእክት እንገባለን። ይህን ትምህርት በደንብ አድርጋችሁ ስሙ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሐሰት ወይም ደግሞ እውነት ነው የምትሉት። እሺ ስሙ ጥያቄውን። ምህረት አቤት ሰምተህ ነው ሐሰት ያልከው? ጌታችን መድኃኒታችን ኢየሱስ ክርስቶስ በስጋ ከእግዚአብሔር አብና ከመንፈስ ቅዱስ ጋር የአምላክነት ክብር አይተካከልም የሚል ትምህርት ብትሰሙ ምን ትላላችሁ? ጌታችን መድኃኒታችን ኢየሱስ ክርስቶስ በስጋ ከአብና ከመንፈስ ቅዱስ ጋር አይተካከልም የሚል ትምህርት ብትሰሙ እውነት ወይስ ሐሰት? እውነት ወይስ ሐሰት? ውሸት ውሸት፣ ሐሰት 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 ሐሰት። ሃይማኖት አበው ላይ በደንብ አድርገው ይጠቅሰዋል። እሺ ጎበዞች። ቃል እውነት አለች። በስመ አብ ለዘው ሞድረት የረናች በጌታ ስም በኢየሱስ ስም ጌታ አምላክ ይገጽስሽ። እንዲህ ቅድስት እውነት አለች። ኧረ በስመ አብ ወልድ። ያዙልኝ ሁለት ሰው ቤተሰብ ፎቶ አንሱልኝ። ያዙልኝ ፎቶ አንስታችሁ ነገ ኃይለኛ ጥያቄ ይጠየቃሉ። ያዙልኝ። መልሱ ምንድን ነው? ሐሰት። ጌታችን መድኃኒታችን ኢየሱስ ክርስቶስን በስጋ ያንሳል ማለት ጌታችን ኢየሱስ ክርስቶስን በስጋው ከአብና ከመንፈስ ቅዱስ ያንሳል ብሎ ማለት ክርስቶስን ከመለኮታዊ ክብሩ ምኑን ስጋውን መነጠል ይሆናል፣ ሁለት ቦታ መክፈል ይሆናል። ይሄ የጴንጤዎች መልስ ነው። ይኸው ነጋሽ ነው። ነጋሽ እንደዛ ነው የሚያስቡት። ክርስቶስን በስጋው ያሳንሱታል። ከአብና ከማን? ከአብና በማን? ከመንፈስ ቅዱስ ምን ይላሉ? ያሳንሱታል። ከአብም ከማንም ከመንፈስ ቅዱስም። ለምን? እኩል ክብር አይገባውም በስጋ ብለው ስለሚያምኑ። ለምን ሲባል በስጋው ምን ስለሆነ ብለው ስለሚያስቡ ክርስቶስ በስጋ ሰው ብቻ ነው፣ መለኮትን አልተጠቀምም፣ የሰውነትን ባህሪ ብቻ ተጠቅሟል ስለሚሉ፣ ስለዚህ የክርስቶስን በስጋ አምላክነት አይቀበሉት። ሰውነቱን ብቻ ስለሆነ የሚመለከቱት በመወለዱ ይንቁታል ማለት ነው። ይንቁታል። ስለዚህ እነ ነጋሽ ምን ይላሉ? ኢየሱስ ክርስቶስ በስጋው ምንድን ነው ይላሉ? በስጋው
እንደኛ ነው፣ ከኔ ጋር እኩል ነው ብለው ነው የሚያምኑት። ክርስቶስን በስጋ ከኔ ጋር ምንድን ነው እኩል ነው፣ እኔና ክርስቶስ በስጋ እኩል ነን። እኔም ሰው እንደሆንኩ እሱም ሰው ስለሆነ እኔ እና እሱ ወንድማማቾች ነን ብለው ነው የሚያምኑት። ይሄ ትልቅ ምንፍቅና ነው። ክርስቶስን በስጋው አያምኑትም። አምላክ መሆኑን ጭራሽ በግድ ነው የሚያምኑት። ተጠራጥረው አምነውበት አይደለም፣ ተጠራጥረው ነው አምላክ ነው የሚሉት እንጂ አምላክነቱን በታምር አያምኑትም። ይክዱታል ማለት ነው። አምላክ አለው እሱ የሚገዛው ለአብ ነው ብሎ ይናገራሉ። ምን ብለው? ክርስቶስ የሚገዛው ለአብ ነው፣ አብ ክርስቶስን ይገዛዋል ብለው ነው የሚያምኑት። ዋሻው ነጋሽ አብ ክርስቶስን ምን ይሏል? ይገዛዋል። ክርስቶስ ለአብ ምን ይላል? ይገዛል፣ ይንበረከካል ብለው የሚያምኑ ሰዎች ናቸው። ፕሮቴስታንት እንደዚህ ነው የሚያምኑ ሰው። ይህ ትምህርታቸው ነው። አዎ ይኸው ከስር ማረጋገጫ ይጽፍላቸዋል። እኔ የዋሸው ስላልሆነ፣ ምክንያቱም ሃይማኖተ አበው ላይ ይገልጣቸዋል። እነዚህን ሰዎች ይገልጣቸዋል። እንደዚህ ብለው ያምናሉ። ጌታችን ኢየሱስ ክርስቶስ አምላኬ አምላኬ ብሎ የጮኸው አብ ከክርስቶስ ላይ ፊቱን ስላረገ ፊቱን ስላዞረበት ነው ይላሉ። አብ ትቶት ፊቱን ስላዞረበት ከሱ ስለተነጠለ ብለው ነው የሚያምኑት። ይሄ የእነሱ ትምህርት ነው። ስለዚህ እንደነዚህ አይነት ትምህርቶችን ለመለየት እኛ ይጠቅመናል። እንደዚህ አይነት ትምህርቶች በጣም ሲሪየስ ሆነን መማር መቻል አለብን ማለት ነው። ባለፈው ሳምንት ከተማርነው ትምህርት ወደዚህ እንምጣ፣ ወደ ዋናው ትምህርታችን እንምጣ። የሮሜ መልእክት ላይ ነው ያለ ነው። ተዋቸው ከስር ያሉትን። ኤኒዌይስ ያው ትምህርታቸው መግለጽ ስራችን ስለሆነ ወንድሞች የምትማሩ ሰዎች ጠንክራችሁ ተማሩ። እግዚአብሔር አምላክ ይርዳችሁ፣ እግዚአብሔር አምላክ ያግዛችሁ፣ እግዚአብሔር አምላክ በመንገድ ሁሉ ይቅደምላችሁ። ሁላችንም ወደ ዋናው ትምህርት እንምጣ። መጽሐፍ ቅዱስ የከፈታችሁ ወይም መጽሐፍ ቅዱስ የምትከፍቱ ሰዎች አሁን ያለነው የመልእክታት ክፍል ላይ ነው። የቅዱስ ጳውሎስ መልእክት ለሮም ሰዎች የጻፈው ምዕራፍ 7ን ባለፈው ተምረናል። ለማስታወስ ያህል ግን ዋና ዋና ነጥቦችን እናንሳ። በዚህ በምዕራፍ 7 ላይ ሮሜ መልእክት ምዕራፍ 7 ላይ ቅዱስ ጳውሎስ እኔ እንዴት ስልክ ላይ ምናምን እንደምትጠቀም ያሳይሻለሁ። እህት አለ አግዟት፣ ከእስልምና ነው የመጣችው፣ እግዚአብሔር ፍቅር ነው የሚል አካውንት ያላት እህታችን፣ እሷን በደንብ አድርጋችሁ አግዟት። ሌሎችም አሉ ከእስልምና የመጡ እነሱን እናግዛችኋለን። አናግሪም፣ በውስጥም ሁላችሁም አግኟትና እንዴት እንደምትጠቀም ላኩላት። ስለዚህ በምዕራፍ 7 ላይ በደንብ እያያችሁ ሁላችሁም በደንብ አድርጋችሁ ተመልከቱ። ምንድነው የምንመለከተው? መጽሐፍ ቅዱስን ይኸው። መጽሐፍ ቅዱስ የሌላችሁ ይኸው ፊት ለፊት ስክሪን ላይ አስቀምጬ የላችኋለሁ። እዚህ አብራችሁኝ አንብቡ። ስታነቡ ስለሆነ የሚገባችሁ። በዚህ በምዕራፍ 7 ላይ በዋነኝነት ሮሜ መልእክት ሊልክበት ዋና የቻለበት እዚህ ምዕራፍ 7 ላይ አይሁድ የክርስቶስ ቤተሰቦች ከሆኑ በኋላ አይሁዳውያን የክርስቶስ ቤተሰቦች በክርስቶስ ካመኑ በኋላ በሕግ ወይም ደግሞ በቀደመችው ሕግ መሰረት ሊመሩ ይፈልጉ ነበር። በቀደመችው ሕግ መመራት ይፈልጉ ነበር። የቀደመችው ምን ያለችው? የቀደመችው በቀደመችው ሕግ መመራት ይፈልጉ ነበር። ምን ብለው በቀደመችው ሕግ መመራት የሚፈልጉት ምን ብለው ነበረ? መገረዝ ምን ይላል? መገረዝ ምን ይላል ብለው በመገረዝ ምን ይባላል? ይዳናል። ያልተገረዘ ሰው አይድንም ብለው ስለሚያምኑ ያልተገረዘ ሰው ምን አይልም አይድኑም ብለው ምን ስለሚሉ ስለሚያምኑ ማለት ነው። ስለዚህ ቅዱስ ጳውሎስ ምን ይላቸዋል? አይሁድ የክርስቶስ ቤተሰቦች ከሆኑ በኋላ ለሕግ ኦሪት መገዛት የለባችሁም እያላቸው ምን ይላል ማለት ነው? ያስቀምጣል። መገዛት የለባችሁም ይላቸዋል። ምን ይላል ማለት ነው? መገዛት የለባችሁም ተመለሱ ይላቸዋል። እዚህ ከቁጥር 1 ጀምሮ እስከ 6 ድረስ ስንመለክ ወንድሞች ሆይ ሕግን ለሚያውቁ እናገራለሁ። ማን ነው ሕግ የሚያውቀው? አይሁዳውያኖችን። ሕግ የሚያውቁት እነማን ናቸው? አይሁዳውያኖች። ሕግን ያውቃሉ የተባሉት አይሁዶች ስለነበሩ፣ ስለዚህ ምን ይላቸዋል? ወንድሞች ሆይ ሕግን ለሚያውቁ እናገራለሁ። ሰው ባለበት ዘመን ሁሉ ሕግ እንዲገዛው አታውቁምን ይላል። ሰው ባለበት ዘመን ሁሉ ሕግ እንዲገዛው ምን አትበሉ አታውቁምን ይላል። ስለዚህ ሕግ ያለው በሕግ ይገዛል። ያላገባ ሴት ባሏ በሕይወት ሲኖር ከእርሷ ጋር በሕግ ታስራለችና ባሏ ቢሞት ግን ከሕግ ውጭ ናት።
ስለዚህ ባሏ ስለሞተ ምን የፈለገችው ማግባት ትችላለች። ባል እያላት ግን ሌላ ሰው ጋር ሄዳ ብታገባ አመነዘረች። ስለዚህ ባሏ በሕይወት ሳለ ለሌላ ወንድ ብትሆን አመንዝራ ትባላለች። ባሏ ቢሞት ግን ከሕጉ አርነት ወጥታለችና ለሌላ ወንድ ብትሆን አመንዝራ አይደለችም። ስለዚህ እናንተ ክርስቶስ ከመምጣቱ በፊት ምን ሕግ ነበራችሁ? ክርስቶስ ምን ከመምጣቱ በፊት ምን ሕግ ነበራችሁ? ምን አይነት ሕግ? በመገረዝ ማስታወሻ ነው፣ እያስታወስን ነው፣ እንድታስታውሱት ነው፣ መሀል ላይ የጠፋበት ስላለ። ስለዚህ ሕግ የነበራችሁ በመገረዝ ነበረ። ግን አሁን እሳ ክርስቶስ ስለመጣ በእሱ በማመን ምን የዘላለም ሕይወት እናገኛለን በማለት ምሳሌ ይሰጣችኋል። ካገባችሁ በኋላ አግብታ ባሏ እያለ ሌላ ማግባት አችልም። ከሌለስ ግን ከሞተባትስ ግን ሌላ ማግባት ትችላል። ስለዚህ ኦሪት በክርስቶስ ሞታለች እና አዲሲቷ ሕግ ደግሞ በክርስቶስ በማመን ነው ብሎ ያስቀምጥላችኋል። ሕግ እንዳለ ይነግራቸውና ሌላው በዚህ ክፍል በምዕራፍ 7 ላይ ቅዱስ ጳውሎስ መናገር የፈለገው ከቁጥር 7 ጀምሮ እስከ 12 ድረስ ያለው ከዚህ ጀምሮ እስከ 12 ድረስ አሁን ያሰመርኩበት ላይ ምን ይላል? ሕግ በመኖሩ የኃጢአት ሕልውና ታውቋል ይላል። ሕግ ደግሞ ምን ይጠቅመናል ለሚሉት ክርስቲያን ሆነው በክርስቶስ አምነው ግን አይሁዳውያኖችን የሚቃወሙትን ደግሞ ይወቅሳቸዋል። ሕግ በመኖሩ እኮ ነው ኃጢአት መኖሩን ያወቅ ነው ይላቸዋል። ሕግ በመኖሩ ነው ምኞት ኃጢአት መሆኑን የምናውቅ። ሕግ ስለሆነ ስላለን ነው ኃጢአት ወደ ሞት የሚመራን እንደሆነ ያወቅ ነው። ኃጢአት ምክንያት አግኝቶ በትእዛዝ አታሎኛል፣ በእርሷም ገሎኛል። ስለዚህ ሕጉ ቅዱስ ነው። ምን ሲል ነው? ሕግ እያለ አፍርሰን ሞት ከመጣብን ሕጉ ትክክል ነው፣ እኛ ኃጢአተኞች ነን ያፈረስ ነው በማለት ቅዱስ ጳውሎስ እየዘረዘረ ከቁጥር 7 ጀምሮ እስከ 12 ድረስ ያለውን በደንብ አድርጎ ይናገራል ማለት ነው። ሌላው ቅዱስ ጳውሎስ ከቁጥር 13 ጀምሮ እስከ 25 ማለትም እስከ መጨረሻው ድረስ ሶስተኛው ክፍል በዚሁ ክፍል ላይ ምዕራፍ 7 ላይ ሰው መልካም ነገር ማድረግ ቢፈልግ ስጋዊ ከመሆኑ የተነሳ ለማድረግ ይቸገራል ብሎ ይናገራል። ስጋ ምንድን ነው? ፈታኝ ነው ይላል። ስጋ ምን ይለናል? ይፈትነናል። ስጋ ምንድን ነው? ፈታኝ ነው። ምንም ያህል በስጋችን ንጹሕ ልንሆን፣ ምንም ያህል ስጋችንን ለማሸነፍ ብንጥር፣ ስጋ ግን ምን ያደርገናል? ስጋ ይፈትነናል፣ ወደኋላ ይጎትተናል ብሎ ቅዱስ ጳውሎስ የተናገረበት ነው። ሁላችንም ግን የስጋን ኃጢአት እንድንጸየፍ ነግሮን ነበረ። ባለፈው ምዕራፍ 7 ላይ ያቆም ነው። ዛሬ በቀጥታ ምዕራፍ 8ን እንጀምራለን ማለት ነው። የዛሬው ትምህርት ተጀመረ። 30 ደቂቃ አለን። በዚህ 30 ደቂቃ ውስጥ በደንብ አድርገን እንማራለን። እግዚአብሔር አምላክ ከሁላችን ጋር ይሁን። ምዕራፍ 8 ዋና የተባሉ ምዕራፍ 8 ማለት ነው። ዋና የተባሉ ነጥቦች ያነሳል። ዋና የተባሉ ትልልቅ ነጥቦችን ያነሳል። የመጀመሪያው ነጥብ የሚባለው የእግዚአብሔር ልጅ ኃጢአትን ያጠፋ ዘንድ ሰው ስለመሆኑ ይናገራል። ከቁጥር 1 ጀምሮ እስከ 4 ስንመለከት ምዕራፍ 8ን ከቁጥር 1 ጀምሮ እስከ 4 ድረስ ስንመለከት እግዚአብሔር አምላክ ኃጢአትን ድል ይነሳው ዘንድ። ኃጢአት በምን ሆኖ ድል የተነሳው? እስኪ ጻፉልኝ። የሰው ልጆች ኃጢአት ሰርተው ነበረ። ኃጢአት የሰው ልጅ ሁሉ ከቧት ነበረ። ሞት ደሞዛችን ሆኖ ነበረ። ይህ ሞት የሞተው በምን ነበረ? ሞትን ድል የነሳው በምኑ ነው? ኃጢአትን የገደለው በምኑ ነው? ኃጢአት የሞተልን በምንድን ነው? በደሙ በክርስቶስ በመስቀል ላይ በሞቱ አይደለ ሞትን ድል ያደረገው። ስለዚህ ቅዱስ ጳውሎስ ለሮሜ ሰዎች ይነግራቸዋል። እኛ ከኃጢአት ሄደን ነው፣ በደሙ ነው፣ በክርስቶስ ነው። ክርስቶስ ምን ስለሆነ ይላቸዋል? ሰው ስለሆነ። ክርስቶስ ምን ስለሆነ? ሰው ሆኖ ስለመጣልን ምን ሆነናል? ድነናል እያለ ይናገራቸዋል። ክፍሉን እንመልከተው እስኪ። እንደዚህ ይላቸዋል ከቁጥር 1 ጀምሮ እስከ 4 ያለው ስለዚህ ስለሚናገር እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም አለ። የመጀመሪያዎቹ ሲልና ቅዱስ ጳውሎስ የመጀመሪያዎቹ ይልና መጀመሪያዎቹ የሚባሉት እነማን ናቸው? የመጀመሪያ የምንላቸው እነዚህ በአዳም ምክንያት ሞት ወደ ዓለም ገብቶ ስለነበረ ምንም ያህል ጽድቅ ቢሰሩ፣ ምንም ያህል መልካም ነገር ቢያደርጉ፣ ምንም ያህል ጥሩ ነገር ቢሰሩ፣ በጎ ነገር ቢያደርጉ፣ መልካም ነገር ላይ ቢሰማሩ ጽድቃቸው ሁሉ ምን የሆነባቸው? ኩነኔ የሆነባቸው ስለነበሩ በአንዱ አዳም ምክንያት ኃጢአት ወደ ዓለም ገብቶ ሞት ወደ ዓለም ገብቶ ስለነበረ የሰው ልጆች ሁሉ በዚህ ሞት የተያዙ ስለነበሩ የሰው ልጆች ሁሉ በዚህ ሞት ውስጥ ተይዘው ታስረው ስለነበሩ ወድቀው ስለነበሩ ጳውሎስ ምን ይለናል?
አይ በቃ ከጌታችን በኋላ እኮ ይላል እንግዲህ በክርስቶስ ኢየሱስ ላሉት አሁን ምን የለባቸውም? ኩነኔ የለባቸው። በነፍሳችን አልታሰርንም፣ በስጋችን አልታሰርንም። አዳም የነበረው ነፃ ፍቃድ ምን ብሎለታል? አሁን ለአዲስ ኪዳን ላለን ሰዎች ሁሉ ምን ሆኖናል? ተመልሶልናል። በክርስቶስ በደሙ በኩል ዋጅቶናል፣ ነፃ ወጥተናል። በክርስቶስ ኢየሱስ ምን ሆነናል? ሁሉ ምን ሆነናል? ንጹህ ሆነናል። ስለዚህ ምን ይላል እዚህ የዮሐንስ ወንጌል ምዕራፍ 3 ቁጥር 18 ላይ በእርሱ በሚያምን ምን አይባልበትም? በእርሱ በሚያምን እርሱ የተባለው ክርስቶስ ነው። በክርስቶስ ኢየሱስ ያመኑ ሁሉ ምን አይልበትም ይላል? ምን አይልበትም ይላል? አይፈረድበትም። እዚህ ዮሐንስ ወንጌል ምዕራፍ 3 ከቁጥር 18 ላይ ያስቀምጣል። በእርሱ የሚያምኑ ሁሉ ምን አይልበትም? አይፈረድበትም። ስለዚህ እኔ ስላመንኩ የፈለግኩትን ኃጢአት ብሰራ አይፈረድብኝም ማለት ነው። እንደዛ ነው። የፈለግኩትን ነገር ላድርግ ካልንማ ገላታ ላይ የተጠቀሱት ነገሮች በጠቅላላ ደግሞ ምን ያደርጉናል? ላመኑ ሰዎች የጻፋቸው ናቸው፣ ወደ ሞት ይወስደናል። ማመን ከተግባር ጋር፣ መቀበል ከምን ጋር? ከተግባር ጋር፣ ከአንድነት ጋር፣ ከስራ ጋር። ለዚህ ነው እኮ ያዕቆብ ምን ይላል? ምን ይላል? ይሁዳ መልእክቱ ላይስ ምን ይላል? እምነት ከምን ጋር? ከስራ ጋር። እምነት ከምን ጋር? ከስራ ጋር። እነ ጳውሎስ በጻፉት መልእክታት ላይ ምን መልካም በጎነት በጌታ ፊት ስንቆም ያለ ነቀፌታ እንቆም ዘንድ እያሉ የገለጹት ለዚህ ነው። ስለዚህ ከስራ ጋር ሲሆን ይህ የተሰጠን ስጦታ ሙሉ ይሆናል ማለት ነው። ሙሉ ይሆናል። ስለዚህ እንግዲህ በክርስቶስ ኢየሱስ ላሉት ሁሉ ምን ኩነኔ የለባቸውም ይለናል። ምን የለብንም? ኩነኔ የለብንም አለ ጳውሎስ። ለምንድን ነው ይህን የጻፈላቸው? ለማን? ለአይሁዳውያኖች። የት ላሉት? ሮም ላሉት። ለምን? ክርስቶስን በማመን የመጡትን አሕዛብ የነበሩትን ሮማዊ የነበሩትን ክርስቶስን ምን አምነው የመጡትን ማለት ነው። ምን ይሏቸው ስለነበረ? እናንተ የሕግ ስራ አልተከተላችሁም አልተገረዛችሁምና የዘላለም መዳን ለእናንተ ምን አላለም አልተገባችሁም እያሉ ያስጨንቋቸው ስለነበረ ጳውሎስ ምን አላቸው? አሀ ረፉ እንጂ አለ። ከዚህኛው በፊት በነበረው ክፍል ላይ ምን እንደ አብርሃም በመገረዙ ነው እንደ እግዚአብሔር አምላክን ያገኘው ጽድቅ ሆኖ የተቆጠረለት ስለተገረዘ ነው በስራ ነው ይላቸውና ኧረ አይደለም ሳይገረዝ በፊት ነው ምን ሳይገረዝ በፊት ነው ይልና ምን ይላል? እንግዲህ በክርስቶስ ኢየሱስ ላሉት ሁሉ ኩነኔ የለባቸውም። ለምን? ያመነ ሁሉ ስለሚድን። በክርስቶስ ደም ያመኑ ሁሉ ከዘላለም ሞት ነፃነት ስለሚያገኙ ነፃ ፈቃዳቸው ስለሚመለስ ማለት ነው። ይቀጥልና ጳውሎስ በክርስቶስ ኢየሱስ ያለው የሕይወት መንፈስ ይላል። በክርስቶስ ያመኑ ሰዎች፣ ክርስቶስን የተከተሉ ሰዎች፣ ክርስቶስን አምነው በደሙ በኩል ነፃ የወጡ የዘላለም ሕይወት ያገኙ በዘላለም ሕይወት ውስጥ የተመላለሱ የዘላለም መንገድን የጀመሩ በልጁ በክርስቶስ በኩል አምነው የመጣውን ያስተማረውን ትምህርት የአዲስ ኪዳን ትምህርት የሕይወት የሆነውን ትምህርት ሁሉ የተቀበሉትን ምን በክርስቶስ ኢየሱስ ያለው የሕይወት መንፈስ ምን አለ? ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛል። ሕግ የሚላት እቺ የሕግ ስራ ካልተገረዛችሁ ደም የነካችሁ ምግብ እንዲህ ያላችሁ ምናምን የተባሉትን ስለሚያስጨንቋቸው እዚህ ጋር ስለዚህ ምን ከሕግ ከኃጢአትና ከሞት ሕግ አርነት ምን ብሎኛል? አውጥቶኛልና ይላል ጳውሎስ። መጀመሪያ ጳውሎስ ራሱ በምን ስለሚመራ ለምን የሚቀና ስለነበረ ለሕግ ስራ ለሕግ ስራ ከመቅናቱ የተነሳ ማንን ያሳድድ ነበረ? የክርስቶስ የሆኑትን ሁሉ ያሳድድ ነበረ። ስለዚህ ሕግ ከኃጢአትና ከሞት ከሕግ አርነትም ሕግ የምንላቸው ደም ነካ፣ እንደዚህ ነካ፣ ይህን አደረክ፣ ያን አደረክ ምናምን እያሉ ይወቅሷቸው ስለነበረ ያሰቃዩቸው ስለነበረ አልተገረዛችሁም እያሉ አርነት እንዳልወጡ አድርገው ያሳዩቸው ስለነበረ ጳውሎስ ሮም ላሉት አይሁዳኖች ይህን ይጽፍላቸዋል። እረፉ ይላል። ሕግ ከኃጢአትና ከሞት ሕግ አርነት ምን አውጥቶኛል? ማን? በክርስቶስ ኢየሱስ። ምን በማለት? በማመን። ማንን በማመን? ክርስቶስን በማመን። ስለዚህ ያመንን ሁሉ ምን ሆነናል? አርነት ወጥተናል። ማንን በማመን? ክርስቶስን በማመን። ምክንያቱስ ዮሐንስ ምዕራፍ 3 ላይ ምን ስለሚል ቁጥር 18 ላይ
በእርሱ የሚያምን ሁሉ ምን አይልበትም? አይፈረድበትም ብሏልና። ስለዚህ በእምነት በኩል መዳን አለ ብሎ ያስቀምጣል። ከዚ ወዲያ ከስጋ የተነሳ ይላል ስለደከመ ለሕግ ያልተቻለውን ከስጋ የተነሳ ስለደከመ ለሕግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ስጋ ምሳሌ በኃጢአትን ምክንያት ልኮ አድርጓልና አለ። ከስጋ የተነሳ ሕግን መጠበቅ ምን ስለሆነ ስለከበደ መምህራችን ምን ብለው የተረጉሙታል? ኢዜል በነገራችን ላይ የመጋቢ ስቡ አዳምጤ ሁለቱ መጽሐፍቶች አሉ ከወንድም አለ። ይህ መጽሐፍ የሌላችሁ እንድትገዙ አዛችኋለሁ። ያው እንድታዩት አላችሁ። ይሄ ከሌላችሁ ሁለት መጽሐፍ አላችሁ፣ ግዙት። ክፍል 1 እና ክፍል 2። እሺ፣ ይሄ በጣም መሰረታዊ የሆነ ትምህርት የሚሰጥ ነው። እጅግ በጣም ጠንካራ የሆኑ መምህር የሰዋስው ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የአዲስ ትርጓሜ መምህር ናቸው። ሰው በኋላ ላይ ያስቀምጥላችኋለሁ፣ ፈልጋችሁ ግዙት። ክፍል 1 ነው፣ ክፍል 2 ነው። ስለዚህ ምን ብለው ይተረጉሙታል መምህራችን? ከስጋ የተነሳ ስለደከመ የሚለውን ለሕግ ያልተቻለ ሲል ሕገ ኦሪት ስጋዊ ሕግ ከመሆኑ ሕገ ኦሪት ምን የስጋ ሕግ ስለነበር ስጋዊ ሕግ ስለሚሰጥ ምን ይሉታል? ሕገ ኦሪት ስጋዊ ሕግ ከመሆኑ ደካማ ሕግ ከመሆኑ የተነሳ ኃጢአትን እንኳን ማስተሰረይ ወይም ሰውን ማዳን አልተቻለው። በየቀኑ ደም ይፈስ ነበረ፣ በየቀኑ ይሰዋ ነበረ፣ በየቀኑ እርድ ይፈጸም ነበረ። ዛሬ ነፃ የወጣው የሚቀጥለው ቀን፣ ዛሬ ነፃ የወጣው የሚቀጥለው ቀን ግን መስዋዕት ያቀርባሉ፣ ደም ያፈሳሉ፣ መቅደሱ ላይ ደም ያፈሳሉ፣ ዕለቱን በዕለቱ ያፈሳሉ። ግን የዘላለም ሕይወት ማግኘት ስላልቻሉ ምን ይላል? ከስጋ የተነሳ ስለደከመ ለሕግ አልተቻለውም እና ይላል። ሕገ ኦሪት የሰው ልጆችን ሁሉ ወደ ምን መመለስ አልቻለም? ወደ እግዚአብሔር መንግስት መመለስ አልቻለም። የአዳምን ነፃ ፈቃድ መመለስ አልቻለም። አዳምን ወደ ቀደመ ቦታው ማስገባት አልቻለም። ስለዚህ ምን ይላል ቅዱስ ጳውሎስ? ስላልተቻለው አላቸው። እነሱ በሕገ ኦሪት የተነሳ ሌሎቹን ሮም ውስጥ ያሉትን ክርስቲያኖች ብዙ ይወቅሱ ስለነበረ ሁለት አይነት መልእክት ነው የሚጽፈው። አንዴ ለአይሁዳኖች ይልካል፣ ሮም ውስጥ ላሉ ክርስቲያኖች በአንድ ቤተክርስቲያን ላሉት። በሌላው ጎን ደግሞ ምን ይልካል ማለት ነው? በሌላው ጎን ደግሞ ምን ይልክላቸዋል? የእግዚአብሔርን ቃል ተቀብለው አምነው ለመጡት ደግሞ ኦሪትን ለሚንቋት ሙሉ ለሙሉ ኦሪት ተሽራለች ለሚሉ ደግሞ ሕግን ያስቀምጥላቸዋል ጳውሎስ። ሮም ውስጥ ያጋጠመችው ቤተክርስቲያን ሮም ያለችው ቤተክርስቲያን ውስጥ ሁለት ቦታ መከፈል ስለሆነ ሕገ ኦሪት የነበራቸው እኛ ብቻ ነን የዳን ነው ስለሚሉ፣ እነዛኛዎቹ ደግሞ ሕገ ኦሪትን ይጠሉ ስለነበረው ሕገ ኦሪት የምታድን ብትሆን ኖሮ ክርስቶስ መሰቀል አያስፈልገው፣ የእናንተ ሕገ ኦሪት እንደውም ሰውን ይፈትናል እንጂ አቅም የለውም እያሉ ይወቅሱ ስለነበረ ይንቁ ስለነበረ ጳውሎስ ሁለቱንም በሕግ እያስተማራቸው የሁለቱም መምህር ስለሆነ የኦሪቷም ከነገማልያል እጅ የአዲስ ኪዳኑም ደግሞ ትርጓሜው የገባው ከክርስቶስ በኋላ በደማስቆ ከተማረከ በኋላ መማር ሳያስፈልገው ኦሪት ለአዲስ ኪዳን መምጣት ጥላ እንደነበረች እንደገለጠ ስለሚያውቅ ቀጥታ እየሄደ ይገልጥላቸው ስለነበረ ጳውሎስ መማር አላስፈልገው። እግር በእግር ከክርስቶስ ስር እየሄደ ምን ማለት ስላላስፈልገው መማር ለምን ሲባል ኦሪቷን የሚያውቃት ስለነበረ፣ ያልገባው ግን እንዴት ይተረጎማል ስለሆነ። ስለዚህ ጳውሎስ ምን ይላል? ለሁለቱም እየገለጠ ይነግራቸዋል። የሁለቱንም ስለሚያውቅ ባለስልጣን እንደነበረ አቅም እንደነበረው እነ ገማልያ ጋር ተቀምጦ ከነሱ እኩል የመፍረድ አቅም እንደነበረው የኦሪት ከሚባሉ ሰዎች መካከል የተከበረ እንደሆነ ደብዳቤ ተሰጥቶት ሰዎችን ማሰር ማስገደል የሚችል ወታደር የሚከተለው ሮማዊ የነበረ ደግሞ የአብርሃም ልጅም ተብሎ የሚጠራ ፈሪሳዊ የነበረ የሚያስጨንቅ በችሎት የሚቀመጥ የሚናገራቸው ንግግሮች ሁሉ የሚደመጡለት የነበረ ነው ጳውሎስ። ያው ሳውል በነበረበት ሰዓት ላይ የክርስቶስ የሆኑትን ሁሉ የሚያሳድድ የሚገድል ቤተክርስቲያን ለማጥፋት የተነሳ የእስጢፋኖስ ደም በእጁ ላይ ያለበት። ስለዚህ እንደዚህ አይነት የነበረ ሰው ስለነበረ ያውቃታል ምንን? ኦሪትን። ስለዚህ የኦሪትን ደካማነት ይነግራቸዋል። ኦሪት ለራሷም አልሆናትም ይላል። እንኳን ኃጢአትን ይቅር ልታስብል ይቅርና ኦሪት እንኳን ራሷን ማትረፍ አልቻለች። ስለዚህ ምን ይላቸዋል? እግዚአብሔር የገዛ ልጁን ላከ። ለምን? በኃጢአተኛው ስጋ ምሳሌ ይላል። የኃጢአተኛው ስጋ ምሳሌ ስል ምን ማለት ነው ስንል ኃጢአተኛ ሲሆን ማለትም ሰው ኃጢአተኛ ሲሆን የእግዚአብሔር ልጅ ኃጢአት የሌለበት የኃጢአተኛ የነበረውን የሰው ልጅ ስጋው አረገ የሰው ልጅ ተብሎ ተጠራ ሲለን ነው።
ኃጢአት ባይኖርበትም ኃጢአት የነበረበትን ሰው ግን አከበረው። የወረደ የነበረውን ያንን ሰውነት አከበረው። ከእመቤታችን ከቅድስት ድንግል ማርያም ስጋው አደረገው። የአዳምን ነፍስ ነፍሱ አደረገው። የሰውን ልጅ ባህሪው አደረገው። አስቀድሞ የማይሞት የነበረ የማይደክም የነበረ የማይዝል የነበረ የማይገለጥ የነበረ በቦታ የማይገለጥ የነበረ በላ፣ ተኛ፣ አንቀላፋ፣ ተራበ፣ ተጠማ የማይባልለት ይህ ቃል በገዛ ፈቃዱ ምን ሆነ? በኃጢአተኛ ስጋ ምሳሌ። ለምን? የሰው ልጅ ሆኖ ስለመጣ። ለምን? ሰውን ለማዳን እያላቸው ነው። ሰውን ለማዳን እንዴት እንደወደደን ሊነግረን። ሰው ሳይሆን ማዳን ይችል አልነበረ እንዴ የሚል ጥያቄ ብዙ ሰዎች ያነሳሉ። ከእስልምና ወገንም እሱ እግዚአብሔር ከሆነ ሰው ለመሆን ምን አስፈልገው? ሳይሞት ዝም ብሎ መግለጥ አይችልም ነበረ ይላሉ። ይችላል። እግዚአብሔር አምላክ የማይቻለው ነገር የለም። የሉቃስ ወንጌል ላይ ሄደን ስንመለከት ለእግዚአብሔር አምላክ የሚሳነው ነገር የለም። በቃሉ ዓለምን ፈጥሯል፣ በማሰብ ዓለምን ፈጥሯል፣ በመስራት ዓለምን ፈጥሯል። ከሙታን መሀል ሰዎችን አስነስቶ አሳይቷል። እሱ ራሱ ሞቶ ደግሞ ከሙታን መሀል ተነስቶ አሳይቶናል። ሳይሞት ማዳን አይችልም ወይ? ሰው ሳይሆን ማዳን አይችልም ወይ? ሞትን የፈረደ አምላክ በቃ ምሬያቸዋለሁ ማለት አይችልም ወይ ብሎ ይጠይቃሉ። የክርስቶስ የእግዚአብሔር ፍቅሩ ለሰው ልጅ ያለው ፍቅር አንዱ የሚገለጠው በሞቱ ስለነበር፣ አንዳንድ ሰው በቃላት በቃል ከሚገለጠው በላይ በምግባር የሚገለጠው አይረሳም። ሴቶቻችን ብዙ ጊዜ ከወንዶች ጋር በትዳር ላይ የሚጋጩበት ነገር ፍቅርን በቃል ብቻ ሳይሆን በተግባር አሳየኝ፣ እንደምትወደኝ አትንገረኝ፣ እንደምትወደኝ ምን በለኝ አሳየኝ። ጥያቄያቸው እንደምትወደኝ ምን በለኝ አሳየኝ፣ እኔን መውደድን ምን በለኝ አሳየኝ ነው። ክርስቶስ እግዚአብሔር አምላክ እኛን እንደወደደን ልጁ አዳምን እንደሚወደው ሰይጣን የናቀውን ያዋረደውን የእጁ ጥበብ የነበረ በእጁ የተሰራ የነበረውን ያ አዳምን አዋርዶት መሬት ጥሎት በነፍሱ በስጋው ላይ ሲቀልድ ዲያብሎስ ያዋረደውን የአዳምን ሰውነት አከበረውና አንተ ያዋረድከው አዳም ልጄ ነው ብሎ ዝቅ አለና ክርስቶስ ከክብር አምላክ ከክብር ዝቅ አለ። ከሶስቱ አካል አንዱ አካል የሚወለድ ስለሆነ ዝቅ አለና ምን አረገ? ይህ የተዋረደ የሆነውን የኃጢአት መገለጫ የነበረውን አዳምን ከፍ አረገው። አምላክ ሰው አምላክ መሆን አይችልም። ሰው አምላክ መሆን ስለማይችል ሰው አምላክን መሆን ስለማይችል ሰው በአምላክ ወንበር ላይ መቀመጥ ስለማይችል ሰው ፍጡር ስለነበረ እዚህ የዘፍጥረት ምዕራፍ 3 ላይ ስንመለከት ሰይጣን እናንተ ልክ እንደሱ እንዳትሆኑ ነው ብሏቸው እንዲበሉ ካደረጋቸው በኋላ ሔዋን በአምላክ ቦታ መቀመጥ የአምላክ ዙፋን ላይ መቀመጥ በአምላክ ዙፋን ክብር ከፍ ብላ መታየት ስለፈለገች አዳምም ልክ እንደ አምላክ መሆን ሔዋንም ልክ እንደ አምላክ መሆን ስለፈለጉ አምላክን መሆን ስላልቻሉ ፍጡር ስለነበሩ ወደቁ። ስለዚህ ሰው የወደቀበትን ዲያብሎስን የጣለበትን ዲያብሎስ በጥበቡ ጥሎ ያዋረደበትን ሰው ልጅ ደግሞ ተመኝቶ በወደቀበት ክብር እግዚአብሔር መልሶ አነሳው። አምላክ ሰው ሆነና ሰው አምላክ ሆነ። አምላክ ሰው ባይሆን ኖሮ ሰው አምላክ አይሆንም ነበር። ሰው ምን ሆኗል? አምላክ ሆኗል። ማን? ጌታ ኢየሱስ ክርስቶስ። አዳም በክርስቶስ በኩል ይህን ጸጋ ይህን ክብር ቀና ብሎ ሲመለከተው ዲያብሎስ የናቀውን የአዳምን መልክ በዙፋን ተቀምጦ ከአብ ጋር ከመንፈስ ቅዱስ ጋር በዙፋን ሲፈርድ ሲመለከተው ምን ትዝ ይለዋል ማለት ነው? ኦሪት ዘፍጥረት ምዕራፍ 3 ላይ አዳምን እንደ አምላክ መሆን እንዳትችሉ ነው ያለውና አምላክ በዚህ ነገር አይደራደርም። አዳምን ያዋርዷል ባለው ክብር እግዚአብሔር አከበረውና አዳምን በዙፋን አስቀመጠው። ቀና ብሎ ሲያየው የአዳምን መልክ ይመለከታል። ለዚህ ነው ጳውሎስ ምን አለ? የገዛ ልጁን በኃጢአተኛ ስጋ ምሳሌ በኃጢአት ምክንያት ልኮ አድርጓልና ፈቀደ አንድ ልጁን እስከ ሞት። ለምን? ዲያብሎስ በጥበቡ እግዚአብሔር አክብሮ የሰራውን የእጁ ጥበብ የሆነውን ከፍጥረቱ ሁሉ የለየውን የአዳምን ክብር አዋርዷልና የተዋረደውን የአዳምን ክብር ከፍ ሊያደርገው ሰይጣን ካሰበው በላይ አዳምን በዙፋን አስቀመጠው በክብር። ማን አዳምን ሆኖ? ክርስቶስ ቃል ዳግመኛ አዳም ዳግማዊ አዳም። አሁን አዳም በዙፋን ከተቀመጠ ሔዋን ትቀራለች። ሔዋንም ተመኝታለች። የመጀመሪያው ምኞት በልቧ ያደረው እንደውም ሔዋን ናት። ስለዚህ የሴት ልጅ ክብር ከፍ ብሎ መታየት አለበት።
ሴት ልጅ እንዴት ልከብር ትችላለች ስንል አምላክም መውለድ አለባት የግዴታ ከፍጥረቱ ሁሉ በላይ ከፍ እንድትል ከመላእክትም በላይ ከፍ እንድትል እግዚአብሔር አምላክ በምድር ላይ ከፈጠራቸው ፍጥረታት ሁሉ በላይ ከፍ ብላ እንድትታይ በዙፋኑ ፊት እንድትታይ ግድ ያስፈልጋልና ሔዋን ተመኝታለች ልክ እንደ አምላክ መሆን። ስለዚህ በእመቤታችን በቅድስት ድንግል ማርያም በኩል ማርያም አምላክን ወለደችና በዙፋኑ ፊት ንግስት ሆና ቁጭ አለች። የአምላክ እናት ተባለች። እመ አምላክ ማይደረ መለኮት የመለኮት እናት ከሶስቱ አካል በተለየ አካሉ የጌታ የኢየሱስ ክርስቶስ ምን እናት የወልድ እናት ተብላ ተጠራች። ልጄ ብላ ስትጠራ አብን መሰለች ይላሉ አባቶች። በምን መስለሽ? ስለዚህ ሔዋንም አዳምም ከወደቁበት ክብር ከፍ ሊያደርጋቸው ምን አለ ጳውሎስ? በኃጢአተኛ ስጋ ምሳሌ አለ። በጥበብ ጣልኩ ሲል የአዳም የእግዚአብሔር የእጁን ስራ እግዚአብሔር አክብሮ እስትንፋስን የሰጠውን በእጁ ጥበብ የሰራውን አዳምን አዋረድኩ በጥበብ ጣልኩ ሲል ጥበበኛ እና የጥበብ ባለቤት የሆነ እግዚአብሔር አምላክ ደግሞ የአንተ ጥበብስ የወደቀ ነው፣ ነገር ግን አንተ ባመጣኸው እዛው ትወቀጣለህ ካለው አይደል ሰይጣን። ስለዚህ አዳምን ቀና ብሎ ይመለከታል። ዛሬ እኮ አጋንንት ከእግዚአብሔር ፍቃድ ጠይቆ ሊፈትን ቢፈልግ አሁን ተመልክቶ ዝቅ ብሎ የሚሰግደው የአዳምን እያየ ነው ጎበዝ። ዛሬ እኮ ንግስትቱን በቀኝ ቆማ ይመለከታታል እኮ የናቃትን። ለዚህ ነው በኃጢአተኛው ስጋ ምሳሌ አለ ቅዱስ ጳውሎስ ስለገባው በኃጢአተኛ ምክንያት ልኮ አድርጓልና እንደ መንፈስ ፍቃድ እንጂ እንደምን አይደለም፣ እንደ ስጋ ፍቃድ አይደለም። በአባቱ ፍቃድ በመንፈስ ቅዱስ ፍቃድ በራሱ የአምላካዊ ፍቃድ አንድ በሆነ የአምላክነት ፍቃድ ምን ሆኗልና ስጋ ሆኗልና። ቃልም ስጋ ሆነ ይላላ የዮሐንስ ወንጌል ምዕራፍ 1 ከቁጥር 14 ነው። ስለዚህ በአምላካዊ በመለኮታዊ ፍቃድ የአባቱ ፍቃድ ባለበት የራሱ የልጁ ፍቃድ የመንፈስ ቅዱስ ፍቃድ አንድ ስለሆነ ሰውን ሊያድን በፍቃድ ስጋ ሆኗልና። ፍቃድ በማንመላለስ በእኛ የሕግ ትእዛዝ ይፈጸም ዘንድ ኃጢአትን በስጋ ኮነነ አለ። ኃጢአትን በምን ድል ነሳው ይለናል። ኃጢአትን በምን ድል ነሳው? ኃጢአትን በምንድን ነው ድል የነሳው? በስጋ ምን ሆኖ? ሰው ሆኖ። የማይሞት አምላክ በምን ሞቶ? በስጋ። ሞት የማይገባ አምላክ በምን ሞቶ? በስጋ። የማይገረፍ አምላክ በምን በኩል መጥቶ? በስጋ ተገርፎ። የማይደማ አምላክ በምን በኩል ደምቶ? በስጋ። ሞት የማይቆጠርለት አምላክ በምን ተሰቅሎ? በስጋ። የሰው ልጅ ምን አደረገው? ከዘላለማዊ ሞት ወደ ህይወት አሻገረ። ከዘላለማዊ ሞት ወደ ምን? ወደ ህይወት። ምን አይነት ህይወት? ወደ ዘላለማዊ ህይወት። ስለዚህ በጌታ በኢየሱስ ክርስቶስ በኩል ምን ኃጢአትን በስጋ ምን አለው? ኮነነው። ኃጢአት ተሸነፈ። ድል መንሻው ተሰጠ፣ አስረከበ፣ ካሳ ከፈለ። በምን? በደሙ በኩል። ስለዚህ ምን ይላል ቅዱስ ጳውሎስ ከቁጥር 5 ጀምሮ ስለ ስጋዊና ስለ መንፈሳዊ ሀሳብ፣ ስለ ስጋዊ ሀሳብና ስለ መንፈሳዊ ሀሳብ፣ ስለ ስጋዊና ስለ መንፈሳዊነት እየተናገረ ስለሆነ እንደ ስጋ ፍቃድ የሚኖሩ ይላል። የስጋ ፍቃድ የሚኖሩ ለስጋ ምኞት የወደቁ ስለሆኑ ራሳቸውን ለኃጢአት አሳልፈው የሰጡ የስጋ ፍቃድ የሚፈጽሙ ሰዎች ዓለማዊ ስለሆኑ ስለሚበሉት፣ ስለሚጠጡት፣ ስለሚለብሱት፣ ስለሚዋቡት፣ ስለ ምቾታቸው፣ ስለ ደስታቸው ብቻ የሚያስቡ ስለሆኑ እንደምትመለከቷቸው ምንም ነገር ባደርግ እግዚአብሔር አይጠይቀኝም፣ ሰው ብገል አይጠይቀኝም፣ እንትን ባደርግ የሚጠይቀኝ ነገር አንዴ በክርስቶስ ጸድቅ ያለው ከዚህ በኋላ የፈለግኩትን የስጋ ነገር እንዳደርግ ነው። መጾም አይጠበቅብኝም፣ እንደፈለግኩ መብላት እችላለሁ፣ እንደፈለግኩ ጠጣለሁ፣ የፈለግኩትን አደርጋለሁ፣ የፈለግኩትን ነገር ስራለሁ፣ አንዴ ጸድቅ ያለው ና የሚባል ትምህርት የለም በቤተ ክርስቲያን። ይኸው እንደ ስጋ ፍቃድ የሚኖር። ስለዚህ እንደ ስጋ ፍቃድ የሚኖር እንደምን ያስባሉ? እንደ ስጋ ፍቃድ ያስባሉ። ክርስትና ግን ከዚህ የወጣ መሆን አለበት። ስለዚህ እንደ ስጋ ፍቃድ አታስቡ ይላቸዋል። ለምን? እነዚህ ሰዎች በክርስቶስ አንዴ ድነናል ብለው ስላሰቡ ሮም ውስጥ ያሉት ደግሞ
ህግ አይገዛንም። የፈለግነውን ማድረግ እንችላለን። የፈለግነውን መስራት እንችላለን። ወደ ጣዖት ቤትም ብንሄዱ ምንም ብናደርግ እንደዚህም ለጣዖት የተሰዋ ብንበላ ምናምን እያሉ ደግሞ ከነዚህ ከአሕዛብ ወገን የመጡት እንደፈለጉ ህግ አይገዛንም ብለው አንዴ ድነናል ብለው ስላሰቡ እንደዚህ አይነት ስህተት ውስጥ እየገቡ ስለነበረ አንዴ ስለ ዳንን መዳናችን አይነጠቅም የሚል አይነት ሀሳቡ ስለነበሩ፣ ስለዚህ እንደ ስጋ ፍቃድ የሚኖሩ የስጋን ነገር ምን ይላሉ? ያስባሉ። እኛ ግን በክርስቶስ በኩል ያመንን ግን እንደምን ይላል? እንደ መንፈስ ፍቃድ የሚኖሩ ግን የመንፈስ ነገር ያስባሉ አለ። መንፈሳዊ የሆነ ሰው መንፈሳዊነትን ያስባል። ስለ ምድራዊ ህይወት ሳይሆን ስለ ዘላለማዊ ህይወት ያስባል። በምድራዊ ህይወት ስላለው መጨቆን፣ በምድራዊ ህይወት ስላለው ውጣ ውረድ ምናምን ሳይሆን ስለ ዓለማዊው ሳይሆን ስለ ዘላለማዊው መንግስት ያስባል። ስለዚህ ምን ይላል? እናንተ እኮ በክርስቶስ ያመናችሁ ነው፣ እንደ መንፈስ ፍቃድ አስቡ። ከዓለማውያኖች ምን በሉ? ተለዩ። ዓለማውያኖች ምን ስለሆኑ? የስጋ ፍቃድን ስለሚፈጽም። ስለዚህ ከዓለም የተለዩ እንዲሆኑ ምን? እንደ መንፈስ ፍቃድ የሚኖሩ ግን የመንፈስን ነገር ያስባሉ አላቸው ጳውሎስ። ስለዚህ የመንፈስን ነገር ምን ማድረግ አለብን? ማሰብ ይኖርብናል። ቁጥር 6 ላይ ስለ ስጋ ማሰብ ሞት ነውና ይላል። ስለ ስጋ ማሰብ ምንድን ነው? ሞት ነው ይለናል። ስለ ስጋ የሚያስቡ ሰዎች በቁማቸው ምን ብለዋልና? ሞቷል። ስለ ስጋ የሚያስቡ ሰዎች በቁማቸው ምን ያሉ ናቸው? የሞቱ። በቁማቸው ምን ሆነ? ሞት አግኝቷቸዋል። ስለዚህ ጳውሎስ ምን ይላል? ስለ ስጋ የሚያስብ ምን ያለ ነው? የሞተ ነው ይላል። ስለዚህ እናንተ ስለ ዘላለማዊ ስትነግሩት እሱ ስለ ስጋ የሚነግራችሁ ከሆነ የሞተ ነው። ጳውሎስን ያለው እኛ አላለ። እናንተ የእግዚአብሔርን መንግስት ስለመውረስ ስጋን ስለ መግደል በነፍስ ግን ዘላለማዊ ስለመሆን ለስጋ ብቻ ማዳላት ትተን ስለ ነፍሳችን እንድንጨነቅ ስንናገር አይ ነው በስጋ ምናምን እያለ የስጋ ምኞትን ቅባት፣ ዘይቱ፣ ንብረቱ፣ ሀብቱ፣ ብልጽግናው፣ ደስታው ምናምን ሲላችሁ ይሄ ሰው የሞተ ነው። ለምን? ስለ ስጋው የሚያስብ ስለሆነ። ክርስቲያን ግን ከዚህ በላይ መሆን አለበት። ለምን? ስለ መንፈስ ማሰብ ግን ምን ስለሚሰጥ? ህይወትና ሰላም ይሰጣል። ከዓለም ክርስትና የሚለይበት ትልቁ ነጥብ ይሄ ነው። አንድ ሰው ክርስቶስን አምናለሁ የሚል በክርስቶስ አምኛለሁ የሚል ሰው ቢኖር ማሰብ የሚገባው ነገር ቢኖር ስለምን የሚያስብ ነው ማለት ነው? ስለ ህይወትና ሰላም። ይህንን ማግኘት የሚችለው ደግሞ ምን ማሰብ ከቻለ ነው? ስለ መንፈስ ማሰብ የሚችል መንፈሳዊ ህይወት ለመሆን የተዘጋጀ ሰውን ለማስለቀስ፣ ሰውን ለመግደል፣ ሰውን ለማሳደድ፣ የሰው ንብረት ለመቀማት፣ ምድራዊ የሆነ ክብርን፣ ምድራዊ የሆነ ዝናን የሚፈልጉ ከሆነ ሞት ነው ደሞዙ። ስለ መንፈሳዊነትና መንፈስን የሚያስብ ግን ሕያው የሆነ ህይወትና ሰላም ያገኛል። የቱ ይሻለናል? የዘላለም ህይወት ወይንስ ደግሞ ሞት? ምርጫው እጃችን ላይ አለ። አሁን አንደኛው ሞት ነው፣ ሁለተኛ ህይወትና ሰላም። የትኛው ያዋጣል? የዘላለም ህይወት አግኝቶ ዘላለማዊ እረፍት ወይስ ደግሞ ጊዜያዊ ደስታ አግኝቶ ዘላለማዊ ሞት? የቱ ይሻለናል? የቱ ያዋጣናል? ስለዚህ ጳውሎስ ይነግራቸዋል። ስለ መንፈስ ማሰብ ግን ህይወትና ሰላም ነው ይላል። ለዚህ ነው ኦርቶዶክሳውያኖች ሁል ጊዜ ሰላም ይሆን ነው። ለዚህ ነው ሞት እየታወጀ ዛሬም የምንጸናው። ለዚህ ነው በየዕለቱ የሽብር ቅስቀሳ ክርስትና ላይ እየተደረገ ዛሬም ድረስ ባለንበት ቦታ የተረጋጋ ነው። ይህን ስለምናስብ፣ ምክንያቱስ ስለ መንፈስ ስለምናስብ እንጂ እኛም ሰው ነን እንጂ እኛም ምድራዊ ስለሆነ ህይወት ማሰብ ከብዶን አይደለም። ግን ቃሉ ከምድራዊ ህይወትና ስለ ስጋ ከምታስብ ስለ ዘለዓለማዊው ህይወት አስብ፣ እሱም ደሞዙ ህይወትና ሰላም ነው ስለሚል እኛ ህይወትና ሰላም የምንፈልግ የምንሆን ከሆነ ሁል ጊዜ ከእግዚአብሔር ጋር አብረን መኖር አለብን። እንቱ ፈንቱ የሆኑ ነገሮች አላፊ ናቸው። ቪኤት ብትነዳ፣ ደብል መኪና ቢኖር፣ አማርጠ ቁርጡን ብትበላ፣ ወርቅ ላይ ብትተኛ፣ የዓለም ዝና ቢመጣ፣ ዓለም ሁሉ ቢያጨበጭብል፣ የኔ ጎበዝ፣ የኔ ጨማቂ፣ የኔ አንበሳ፣ የኔ ምናምን ቢል፣ ይሄ ከሌለ ትርጉም የለህም።
ትዕቢት የስጋ መገለጫ ነው። ከኔ በላይ ማንም የለም የሚለውን ነገር ያመጣል። ደሞዙ ሞት ነው። ሰዎችን ማሳደድ የስጋ ምኞት ነው። ደሞዙ ሞት ነው። እኔ ቆንጆ ነኝ ብሎ መመካት፣ ሌሎችን መናቅ የስጋ ምኞት ነው። ደሞዙ ሞት ነው። ድሃ መበደል፣ የድሃውን ነገር መቀበል የስጋ ምኞት ነው። ደሞዙ ሞት ነው። እኛ ጉልበተኞች ነን አቅም አለን ብሎ ሰዎችን ማሳደድ የስጋ ምኞት ነው። ደሞዙ ሞት ነው። የእግዚአብሔርን ትእዛዝ ትቶ ለስጋ ማዳላት የስጋ ምኞት ነው። ደሞዙ ሞት ነው። ለድሆች ማብላት ሐዘኔታ ነው፣ ከልብ ይመነጫል። የልብ ሐዘን ነው፣ የመንፈስ ሀሳብ ነው። ደሞዙ ሕይወትና ሰላም ነው። ሰው ያለውን ማካፈል፣ የተረፈውን ሳይሆን ካለው ላይ መስጠት የመንፈሳዊነት መገለጫ ነው። ደሞዙ ሕይወትና ሰላም ነው። የታሰሩ ሰዎችን መጠየቅ መንፈሳዊነት ነው፣ ሕይወት ነው። ሰው ማጽናናት ሕይወት ነው። ያዘነ ማጽናናት ሕይወት ነው። የደከመ ማበርታት ሕይወት ነው። ደሞዙ ሕይወትና ሰላም ነው። ለእግዚአብሔር ቃል መታዘዝ መንፈሳዊነት ነው። ደሞዙ ሕይወትና ሰላም ነው። ሰዎችን በኩል ዓይን መመልከት፣ ሰው ስለሆኑ የእግዚአብሔር የእጁ ስራ መሆናቸውን ማወቅ መንፈሳዊነት ነው። ዓይኑ የበረታ ነው፣ ቅድስና ነው። ደሞዙ ሕይወትና ሰላም ነው። ከዚህ ውጭ ከሆነ ግን ዋጋው ሞት ነው። መሞት ወይስ መኖር? የትኛው ነው ምርጫችን? ለዘላለም ደስተኛ ሆኖ መኖር ወይንስ መሞት? አሁን በክርስቶስ ነፃ ስለወጣን በባለፈው አንጠየቅ። አሁን ባለው ግን እንጠየቃለን። ሞት ወይስ ሕይወት ይለናል ጳውሎስ። ይቀጥልና ቁጥር 7 ላይ ስለ ስጋ ማሰብ በእግዚአብሔር ዘንድ ጥል ነውና። ስለ ስጋ የሚያስቡ ሰዎች ከኔ በላይ ማንም የለም ይላሉ። እኛ ብቻ እንደመጥ ይላሉ። ሰዎችን ይንቃሉ። ሰው አያከብሩም፣ ያዳላሉ። እውነተኛ ፍርድ ከራሳቸው የለም። እውነተኛ ማንነት መገለጫቸው አይደለም። ቅድስና መገለጫቸው አይደለም። ሰብአዊነት መገለጫቸው አይደለም። ንግግራቸው ትህትና የለውም። አካሄዳቸው ትህትና የለውም። አለባበሳቸው ስርዓት የለውም። ለሀገር ሰላም ምኞት የላቸውም። የሰዎች ደስታ ደስተኛ አያሰኛቸውም። ሰዎች ሲያዝኑ የሚስቁ፣ የሰዎችን መከፋት የሚፈልጉ፣ ሰዎች እንዳይረጋጉ የሚሰሩ፣ ይሄ ሁሉ መገለጫው ከእግዚአብሔር ዘንድ አይደለም። ደሞዙ ጥል ነው፣ ከእግዚአብሔር ጋር መጣላት። ለእግዚአብሔር ሕግ አይገዛምና የእግዚአብሔር ሕግ ደግሞ እናትና አባትን ማክበር፣ ከብዙ ነገሮች መቆጠብ፣ ራስን ማስገዛት፣ ጥልን አለመዝራት፣ ሰላምን መዝራት፣ ሩሩህነት፣ ደግነት፣ የዋህነት፣ እነዚህ የሰው ልጆች መገለጫ መሆን አለባቸው። ለእግዚአብሔር ሕግ አይገዛም። ግን ክፉ ሰው ከአንደበቱ ከንግግሩ ይታወቃል፣ ከቃሉ ይታወቃል። በልቡ ያለው ቃል ማንነቱን ይገልጠዋል። ሐዘኔታ የለውም። ፊት አይቶ ያዳላል። ዘር ይመርጣል፣ ይከፋፍላል። የድሃ መበደል ያስደስተዋል። የሰዎች መጎዳት ያስደስተዋል። በድንበር ይከፋፈላል። የሰው ንብረት ይቀማል፣ ይዘርፋል። የራሱን የማያካፍል፣ የታመመ ማይጠይቅ፣ በህመም ላይ ህመም የሚዘራ፣ እነዚህ ሁሉ ለእግዚአብሔር ሕግ የማይገዙ ናቸው። በስራቸው ይታወቃል። እነዚህ ለማይረባ አእምሮ የተሰጡ ናቸው። ለራሳቸው ክብር የሌላቸው፣ ሰውነታቸውን የማያከብሩ፣ ራሳቸውን አዋርደው እግዚአብሔር አምላክን የሚንቁ፣ ዘውትር ሁል ጊዜ እሱ ላይ አፋቸውን የሚከፍቱ፣ የሚሳደቡ፣ ለእግዚአብሔር ሕግ የማይገዙ፣ መገዛት የተሳናቸው፣ እነዚህ ደሞዛቸው ሞት ነው። ሞት። ቁጥር 8 ላይ በስጋ ያሉትን እግዚአብሔር ደስ ሊያሰኙት አይችሉም። ስለ ስጋ የሚያስብ ሰው እንዴት እግዚአብሔርን ደስ ያሰኟል? ያለውን ይሰስታል፣ ከሌለው ላይ ይቀማል። ከራሱ ገዝቶ መልበስ አይፈልግም፣ የድሃን ግን ይቀማል። ሀገርን በኩል አይመራም። አንዱን ይበድላል፣ አንዱን ያሰቃያል። ራሱን ከፍ ያደርጋል፣ ሌላውን ይንቃል፣ ያዋርዳል። ስለ ሰላም አይሰብክም፣ ስለ ጦርነት ያውጃል። እግዚአብሔር አምላክ ባህሪያ የፈጠረውን ሰው ይንቃል፣
ያዋርዳል፣ ያንቋሽሻል፣ መብት ይነሳል፣ ፍቃድን ይነሳል። እግዚአብሔር አምላክ ያነሳውን ፍቃድ ይነሰዋል። በስጋ ያሉ ሰዎች እግዚአብሔርን ደስ ሊያሰኙት አይችሉም። ዘረኛ ናቸው፣ ትዕቢተኞች ናቸው፣ ንቀት አለባቸው፣ ፍራቻ የላቸውም፣ ትህትና የላቸውም፣ ርኅራኄ የላቸውም፣ በአደባባይ ነውር የለባቸውም። ይሄ መገለጫቸው ነው። ነውር ደሞዛቸው፣ ምግብም ሆዳቸው መገለጫ ይሆናል። ለምግብ የተገዙ፣ ለገንዘብ የተገዙ፣ ርኅራኄ ደግነት የሌላቸው፣ የሰው ልጅ እንባ የሚያስደስታቸው፣ የሰው ልጅ ስቃይ የሚያስደስታቸው፣ ሰውን በመግደል የሚደሰቱ እነዚህ በስጋ ያሉ ተብሎ ይጠራል። እነዚህ ሰዎች በስጋ ያሉ ናቸው። ለምን ሲባል እግዚአብሔርን ደስ ሊያሰኙት የሚችሉ አይደሉም። ደሞዛቸው ምንድን ነው? ሞት ነው። አሁን ጳውሎስ ይህን ይነግራቸውና እናንተ ግን ይላቸዋል፣ ሮም ላሉት ክርስቲያኖች፣ እናንተ ግን የእግዚአብሔር መንፈስ ይላል በእናንተ ዘንድ ቢኖር ይላል። የእግዚአብሔር አሁን የምታደርገው ትክክል አይደለም፣ ይቅርታ ጠይቅ ይሏል። ይቅርታ ይጠይቃል። ራሱን ለእግዚአብሔር አምላክ ያላስገዛ ግን የእግዚአብሔር መንፈስ በውስጡ እያወራ ግን ያንን መንፈስ ጸጥ ሊያሰኝ ይፈልጋል። በመጠጥ ውስጥ ይደበቃል። ሰውን በመግደል በማሰቃየት ውስጥ ይደበቃል። የእግዚአብሔር ድምፅ በጆሮ በኩል የሚሰማውን የሚወቅሰውን ቃል ይታገላል። ለኃጢአት ራሱን ያስገዛ ይሆናል። በስተመጨረሻም ለማይረባ አእምሮ ይሰጣል። ግን ጳውሎስ ምን አላቸው? እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር አለ፣ በመንፈስ እንጂ በስጋ አይደላችሁ። የእናንተ መገለጫ ስጋዊነት አይደለም። የእናንተ መገለጫ መንፈሳዊነት ነው። እናንተ የምትገለጡት መንፈሳዊነታችሁ ሲጎላል። ስለዚህ መንፈሳዊ እንዲሆኑ ቅዱስ ጳውሎስ ይነግራቸዋል። ሮም ላሉ ክርስቲያኖች እናንተ ከሌሎቹ የተለያችሁ የምትሆኑት በዚህ ነው። የክርስቶስ መንፈስ የሌለው ግን አለ፣ የክርስቶስ መንፈስ የሌለው ክርስቶሳዊ ያልሆነ በክርስቶስ ያለ የሚመስለው ግንዱ ላይ ያለ የሚመስለው ግን ከግንዱ ላይ የተቀነጠሰ ቅርንጫፍ የሆነ ቅጠሎቹ የደረቁበት ፍሬ የማይገኝበት እንደዚህ አይነት የሆኑ ሰዎች ግን ክርስቶስ ከእነሱ ጋር አብሮ ያለ የመሰላቸው ግን ክርስቶስ አብሯቸው የሌለ የክርስቶስ መንፈስ የራቃቸው ከሆነ ግን ይላል ይህ የእርሱ ወገን አይደለም ይላል። ክርስቶስ ሰዎችን ይቅር እንድንል ይነግረናል። ይቅር የማይሉ ክርስቶስ ሰዎችን እንዳናሳድድ ይነግረናል። የሚያሳድድ ከሆነ ክርስቶስ ለዓለም ሁሉ ፍቅር እንድንሰጥ ይነግረናል። ፍቅር እንድናጠፋ የሚሰብክ ከሆነ ይህ ከክርስቶስ ጋር የለም፣ ከክርስቶስ ተቃራኒ ነው። አንድ ትምህርት ሰምታችሁ ከሆነ ቀኝህን ሲመታ ግራህን ስጥ የሚል ተረት እኔ ከዚህ በኋላ አልሰማም የሚል ሰው ሰማ አላቸው። ይህን ቃል የተናገረው ማን ነው ስትሉት ማን እንደተናገረ እንኳን አያስተውሉም፣ አያውቁም። የተናገረው ተረት ተናጋሪ አይደለም። መስሎ ከሆነ ተሸውዳል። ቃሉ ተረት አይደለም። ትርጓሜውን ተማረው። ቃሉን ግን ተረት ነው የምትል ከሆነ የምትጋጨው ከእውነተኛ ቃል ተብሎ ከሚጠራው ከክርስቶስ ጋር ነው። እነዚህ ሰዎች የክርስቶስ ምን የሌላቸው ናቸው ማለት ነው? መንፈስ የላቸውም፣ አያውቁትም። እነሱ ሲሰሙት የነበሩት እንደ ተረት ነው ማለት ነው። ይህን ቃል ይህ ቃል የክርስቶስ ቃል መሆኑን ይህ ቃል ከሚያልፍ ዓለምና ምድር ተጠቅልለው ቢያልፍ ይሻላል ያለው ዓለምን በቃሉ የፈጠረ ሰማይና ምድርን ያጸና አምላክ ይህን ቃል እንደተናገረ እንኳን አያስተውሉትም። በቃሉ ላይ ግን ይዘባበታሉ። ከቃሉ ባለቤት ጋር መጋጨት ካልፈለክ በስተቀር ትርጓሜውን ተማሪ። ስለዚህ ምን ይላል ጳውሎስ? የክርስቶስ መንፈስ የሌለው ከሆነ ይሄው የእርሱ ወገን አይደለም፣ ከክርስቶስ ወገን ጋር አይደለም። ክርስቶስን አያውቀው፣ የሚያውቀው ይመስሏል፣ ግን ውሸታም፣ ፍሬ የማይገኝበት ቅጠል ማለት ይሄ ተቆርጦ የሚጣል ቅርንጫፍ ይባላል። ቁጥር 10 ላይ ክርስቶስ በእናንተ ውስጥ ቢሆን ይላቸዋል። አሁንም ይመክራቸዋል። ክርስቶስ በእናንተ ውስጥ ቢሆን ክርስቶስ እኔ በእናንተ እናንተ በእኔ ትኖራላችሁ ብሎ የተናገረው ምንድን ነው ማለት ነው? ምን ሰዓት ነበር የተናገረው? ትዝ ካላችሁ እኔ በእናንተ እናንተ በእኔ ትኖራላችሁ ያለው ምን ላይ ነበር? ታስታውሱ ከነበረ ስጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ፣ እኔ በእናንተ እኖራለሁ፣ እናንተ በእኔ ትኖራላችሁ አላለ?
ስለዚህ ክርስቶስ በእናንተ ውስጥ ቢሆን ሰውነታችሁ በኃጢአት ምክንያት የሞተ ነው አለ ጳውሎስ። ለምን ሮሜ ምዕራፍ 6:4 ላይ ስንሄድ የምናገኘው ቃል አለ። ኃጢአትን እንቀብራት ዘንድ ኃጢአትን እንገላት ዘንድ ክርስቶስን በሞቱ መስለነው ከትንሣኤው ጋር አንድ እንሆን ዘንድ በጥምቀት ምን ብለናልና ኃጢአትን ቀብረናታል፣ ሞትን ቀብረነው ስለነበረ ኃጢአትን ቀብረኗል፣ ሞትን ቀብረኗል። ስለዚህ ክርስቶስ በእኛ ውስጥ ያለ እኛ በክርስቶስ ውስጥ ካለን ሰውነታችን በኃጢአት ምክንያት ምን ያለ ነው? የሞተ ነው። ሰውነታችን ለኃጢአት አናስገዛም ሲል ነው ጳውሎስ። መንፈስ ቅዱስን ከተቀበልን በኋላ የመንፈስ ቅዱስ ልጆች ከሆንን በኋላ እግዚአብሔር አምላክ አዳኝ ነው ብለን ከመሰከርን በኋላ ልጆች ከሆንን በኋላ መንፈሳዊ ነገርን እናስባለን እንጂ ስለ ጽድቅ እናስባለን፣ ስለ ዘላለማዊት እናስባለን እንጂ ስለ ኃጢአት የምናስብ ወይም ሰውነታችን ለኃጢአት የምናስገዛ ከሆነ ግን ከክርስቶስ የተለየን። ስለዚህ ምን ይላል? መንፈሳችሁ ግን በጽድቅ ምክንያት ያው ነው አለ። ጽድቃችን ማን ነው? ክርስቶስ። መዳናችን በማን ነው? በክርስቶስ። የዘላለም ሕይወት ያገኘ ነው ማን? በክርስቶስ። ሞታችን ያፈረው፣ ሞታችን የተቀበረው፣ የትንሣኤያችን በኩር የሆነ ሞትን የገደለ የሰው ልጆች ሁሉ ገዝቶ የነበረ ሞትን ዋጋ ያስከፈለ በደም ዋጋ የገዛን ነፃ አውጫችን የዘላለም አዳኛችን የማይሞት አምላክ በስጋ ሞቶ የዘላለም ሕይወት የሰጠን ጌታ ኢየሱስ ክርስቶስ በደሙ የዋጀን ነፃ የወጣን ሰዎች ነን። ለዚህ ነው በጽድቅ ምክንያት ያሆነን አለ። በጽድቅ ምክንያት ያው በዋጋ ተገዝተናል። በምንድን የተገዛ ነው? በዋጋ። ያቺ ዋጋ ምንድናት? ያቺ ዋጋ? በዋጋ ተገዝተናል ስንል በምኑ? በብር የገዛን። እንደዚህ ዝም ብሎ እኮ አይደለም የተነገረን። ዝም ብሎ ልጆቼ ብቻ አይደለም ያለን። በምን ገዝቶናል? በደሙ የተገዛንን የደሙ የክርስቶስ ደም ማህተብ ያለብን ሰዎች ነው። ሁላችን በጌታ በኢየሱስ ክርስቶስ ደም የታተምነን። እኛ የወደቅን አይደለንም። እኛ ስጋችንን ለኃጢአት አሳልፈን የምንሰጥ አይደለንም። በጌታ በኢየሱስ ክርስቶስ ደም ምን ብለናል? ሕያው ሆነናልና። ምን ሆነናል? ሕያው። ነገር ግን ይላል ጳውሎስ፣ ነገር ግን ኢየሱስ ከሙታን ያስነሳው የእርሱ መንፈስ በእናንተ ዘንድ ቢኖር፣ የእርሱ መንፈስ የሚለው ክርስቶስን ከሙታን ያስነሳው የእርሱ መንፈስ በእናንተ ዘንድ ቢኖር ሲል ምን? መለኮታዊ ክብር በመለኮቱ ስጋውን ምን ብሎታል? አስነስቶታልና የዘላለም ሕይወት እንድናገኝ ሞትን ድል ይነሳ ዘንድ መለኮታዊ ክብሩን ገልጧልና። ስጋ በስጋ ምክንያት ሞቷልና በስጋ ሞቷል ተብሎለታል። በመለኮት ግን ሕያው የሆነ ስለሆነ መለኮታዊ ኃይሉ በኃይል በስልጣኑ ነፍሱን አሳልፎ ሊሰጥም ሊያነሳትም ስልጣን ያለው ኢየሱስ ክርስቶስ ምን? ከሙታን መካከል አስነስቶታልና። ክርስቶስ ኢየሱስን ከሙታን ያስነሳው ይላል። ጥያቄ እዚህ ጋር ማን ያስነሳው? ማን ያስነሳው? እሱ መነሳት አይችልም እንዴ? ማን ነው ያስነሳው የሚል ጥያቄ ሁሉም ይጠይቃል። ማን ያስነሳው? አብ ነው ያስነሳው። በምን ስልጣን? በየትኛው ስልጣኑ? ከክርስቶስ የተለየ ስልጣን አብ አለው? አብ አስነስቶታል ስንል ክርስቶስ ከሙታን የማስነሳት ስልጣን የለውም? እዚህ የዮሐንስ ወንጌል ምዕራፍ 5 ላይ አብ በራሱ ሕይወት እንደሚሰጥ እኔ ሕይወት ሰጣለሁ ብሏል አላለም? አልዓዛርን አስነስቷል አላስነሳም? ይቺ ስልጣን የተከፋፈለ ስልጣን ናት። አብ ያለው ወልድ የለውም፣ ወልድ ያለው መንፈስ ቅዱስ የለውም፣ መንፈስ ቅዱስ ያለው አብ የለውም፣ አብ ያለው ወልድ የለውም። በፍቃድ አንድ፣ በስልጣን አንድ፣ በማስነሳት አንድ፣ በመፍጠር አንድ፣ በመግዛት አንድ ብለን የተማርነው ይህን አይደል? ስለዚህ በስጋ ሞተ ስላለን ይህ የሞተ ስጋ በምን? በመለኮታዊ ክብር ማን? እርሱ አስነሳ። መለኮት አንድ ነውና የማይከፋፈል መለኮት ስለሆነ
እኔ በፍቃድ ነፍሴን አሳልፌ እሰጣለሁ፣ እኔ ደግሞ በፍቃዴ ደግሞ ነፍሴን መልሼ ያስነሳታለሁ ብሎ ጌታችን ኢየሱስ ክርስቶስ አልተናገረም? ስለዚህ እርሱ በእናንተ በሚኖር በመንፈሱ ለሚሞተው ሰውነታችሁ ደግሞ ሕይወትን ይሰጠዋል። በማን በኩል? እርሱ ተብሎ የተነገረለት ማን ነው? እርሱ አለ በእናንተ በሚኖረው በመንፈሱ። በእኛ የሚኖረው መንፈሱ እርሱ ተብሎ የተነገረለት ማን ነው? ክርስቶስ። ለሚሞተው ሰውነታችሁ ደግሞ ሕይወትን ይሰጠዋል። የዘላለም ሕይወት የሚሰጥ ክርስቶስ ነው። አያችሁት? እርሱ በእናንተ የሚኖር መንፈሱ ለሚሞተው ሰውነታችሁ ደግሞ ሕይወትን ምን ይላል? ይሰጣል። በጌታ በኢየሱስ ክርስቶስ ሕይወት አለ። እውነትም መንገድም ሕይወትም እኔ ነኝ አለ። በእኔ የሚያምን ቢኖር ምን የዘላለም ሕይወት አለው። በማን የሚያምን? በክርስቶስ የሚያምን ምን አለው? የዘላለም ሕይወት። በልጅ የሚያምን ምን አይሆንም? አይፈረድበትም። ለምን? ነፃ ወጥቷል። አርነት የደም ዋጋ አለው። ስለዚህ ጳውሎስ ምን ይላቸዋል? እንግዲህ ይላቸዋል፣ ወንድሞች ሆይ ዕዳ አለብን። የምን ዕዳ? የምን ዕዳ ነው ያለብን? ምንድነው ዕዳ አለብን የሚለው ጳውሎስ? ዕዳችን ተከፍሎልን አይደለ እንዴ? ክርስቶስ ከዕዳችን ሁሉ ነፃ ወጣን አይደለ እንዴ? ታዲያ ጳውሎስ ምን እያለ ነው? ዕዳ አለብን አለ። ምን ማለቱ ነው? እንግዲህ ወንድሞች ሆይ ዕዳ አለብን አለ፣ ራሱን ጨምሮ ጳውሎስ ራሱን ጨምሮ። ከዳንን በኋላ የምን ዕዳ ነው ያለብን ስንል እንደ ሥጋ ፍቃድ እንኖር ዘንድ ለሥጋ አይደለም፣ የደሙ ዕዳ አለብን፣ ነፃ ወጥተናልና። እንደ ሥጋ ፍቃድ ከሆንን ግን የተከፈለልን ነገር ሁሉ ዕዳ ይሆንብናል፣ ሞት ያመጣብናል። ግን እንደ ሥጋ ፍቃድ እንዳንኖር ዕዳ አለብን። እንደምን እንድንኖር? እንደ መንፈሳዊነት፣ እንደ ሕይወት። እኔ ክርስቶስን አምኛለሁ፣ ዕዳዬ ተከፍሎልኛል፣ ነፃ ወጥቻለሁ፣ በደሙ ድኛለሁ፣ የሥጋ ፍቃድ ባደርግ አልሞትም። ኧረ ጳውሎስ ግን አላለም። እንደ ሥጋ ፍቃድ ብትኖሩ ትሞቱ ዘንድ አላችሁ አለ። ምን ትሉ ዘንድ? ትሞታላችሁ። ዕዳዬ ተከፍሎልኛል፣ ከዚህ በኋላ እኔ ነፃ ፍቃድ አለኝ፣ የፈለግኩትን ልሆን እችላለሁ፣ ሞት የለብኝም። ኧረ አለብህ። እንደ ሥጋ ፍቃድ ብትኖር ትሞታላችሁ። በመንፈስ ግን የሰውነትን ስራ ብትገድሉ በሕይወት ትኖራላችሁ። ምን ብትሰሩ? የሰውነትን ስራ ያጸድቃል አያጸድቅም? እሺ አሁን ድኛለሁ፣ ስራ አያስፈልገኝም፣ መዳኔ ተረጋግጧል፣ በስራ አያጸድቅም የምትል ከሆነ ታዲያ ጳውሎስ ምን እያለ ነው? በመንፈስ ግን ምን የሰውነትን ስራ። በሰውነት ምንድን ነው የሚሰራው ስራ? የሰውነትን ስራ ብትገድሉ በሕይወት ትኖራላችሁ። ምድራችሁ የሥጋ ስራ፣ የሥጋ ፍቃድን ማጥፋት፣ መንፈሳዊነትን ከፍ ማድረግ፣ ለጌታ መታዘዝ። በኋላ እናያቸዋለን። ስራ የሚላቸውን እንዘረዝራለን። እምቢ ካልክ ግን እንደ ሥጋ ፍቃድ እኖራለሁ ብትልስ ግን ትሞታታለህ። ኢየሱስ ያድነኛል፣ አባቴ ጌታዬ ምናምን ወዘተርፍ አይሰራም። ትሞታለህ፣ ትቀምሳታለህ፣ ታየዋለህ፣ እናየዋለን። አንዴ ድኛለሁ እኔ ምንም አያስፈልገኝም ምናምን የምትል ከሆነና የሥጋ ፍቃድ ካለ መዳንህ መረጋገጫ አይሆንልህ። መንግሥተ ሰማይ ገብቻለሁ እንዳትል ወንድሜ። እውነት ነው መዳንህ ተሰጥቶ ነበረ፣ ግን ምን አለብህ? ዕዳ አለብህ። ምን የመሆን የመጠበቅ ምን እንደ ሥጋ ፍቃድ ላለመኖር። እምቢ ካልክ ግን ምን አለብህ? ትሞታታለህ። ውልፈጭ ትሞታለህ። ማን ያለው? ጳውሎስ። ለማን? ለሮሜ ሰዎች። ምን ሮም ውስጥ ላሉ አንዴ ድነናል፣ ከዳንን በኋላ ግን ምን አያስፈልገንም ለሚሉ እንደ ሥጋ ፍቃድ መኖር እንፈልጋለን፣ እንደ መንፈስ አያስፈልገንም የሚሉትን ትሞታላችሁ እያላቸው ትሞታላችሁ። ቀጠለ። በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸው። ምን ተብሎ ይጠራሉ? የእግዚአብሔርን መንፈስ የሚመሩ ሁሉ የእግዚአብሔር ልጆች ተብሎ ይጠራሉ።
የእግዚአብሔር ልጆች ተብሎ ለሚጠሩ ማይሳደቡ ምናምን እናያለን፣ እንዘረዝረዋለን። ምንም ጥሩ እያለ ነው የስጋ ፍቃድን ይኸውላችሁ፣ በደንብ ታላችሁ። የስጋ ፍቃድ የሚባሉ አሉ፣ ደግሞ የመንፈስ ስራ የሚባሉ አሉ። ጳውሎስ ሁለት ቦታ ከፍሎ የዘረዘራቸው ክፍል አለ፣ እናየዋለን። እቺን ክፍል ግን ዳረሷት። ስለዚህ በእግዚአብሔር መንፈስ የሚኖሩ የሚመሩ ሁሉ ምን ተብሎ ይጠራሉ? የእግዚአብሔር ልጆች። አባት ብለን የምንጮህበትን የልጅነት መንፈስ ተቀብላችሁ ይላል። ምን ስንሆን? ምን ስንል የተቀበልነው? የልጅነት መንፈስን የተቀበልነው ምን ስንሆን? አምነን ምን ስንል? ስንጠቅመቅ። ሉቃስ 16 ላይ ሰው የሚድነው በእምነትና በጥምቀት መሆኑን ያስቀምጣል። ስለዚህ አምኖ የተጠመቀ ሁሉ የእግዚአብሔርን የመንፈስ ቅዱስ ልጅነት ያገኛል፣ ልጅ ይሆናል። ከዛስ እንጂ እንደገና ለፍርሃት የባርነትን መንፈስ አልተቀበላችሁምና ዳግም ወደ ሞት እንድንገባ አይደለም። አርነት ወጥተናል፣ ነፃ ወጥተናል ስንል ወደ ባርነት እንድንገባ አይደለም። ባርነት የሚመጣው በምን? ከህግ ስንወጣ፣ እግዚአብሔርን ስንንቅ፣ መታዘዝ ስናቆም፣ የእግዚአብሔርን መንገድ መከተል ስናቆም፣ መንገዱን ስንስት ምን ይመጣል? ባሪያ እንሆናል። ባሪያ ዳግም ለምን እየተገዛን ስለሆነ? ለሰይጣን እየተገዛን ስለሆነ፣ ለእሱ ትእዛዝ፣ ለስጋ ስራ እየተገዛን ስለሆነ። ስለዚህ ምን ይላል ጳውሎስ? የእግዚአብሔር ልጆች መሆናችንን ያ መንፈሱ ራሱ ከመንፈሳችን ጋር ይመሰክራል። ምን ከሆንን? መንፈስ ስራ ከሰራ። ካልሆነስ የዲያብሎስ ልጆች ነን። ልጆች ከሆንን ደግሞ ወራሾች ነን። ምንድነው የምንወርሰው? መንግስቱ። ወረስኩ አለ እንዴ? ወረስኩ አለ ጳውሎስ። ወርሻለሁ፣ ጨርሻለሁ አለ እዚህ ጋር አላለ። ምን ልጆች ከሆንን አለ ምን እንሆናለን? ወራሾች ደግሞ ነን። ምን ስንሆን? ልጆች ስንሆን። ልጅነታችን እስከ መቼ ድረስ ነው ማረጋገጥ የምንችለው? ሰው በህይወቱ ውስጥ ካለ ድረስ ሩጫ አለበት። ልክ የህይወቱ ማብቂያ ቀን ግን ወራሾች እንሆናለን። እናምናለን ማለት አለ የእግዚአብሔር ወራሾች ነን። አብረንም ደግሞ እንድንከብር አለ። ምን እንድንል? ከብረናል፣ ጨርሰናል፣ አብቅቶልናል አለ እንዴ ጳውሎስ? አላለ። ምን አለ? አብረን ደግሞ እንድንከብር አለ። አብረን እንድንከብር ማለት ፊውቸር ነው አይደለም። አሁን ከብረናል ነው ያለው አይደለም። አብረን ደግሞ ምን እንድንል? እንድንከብር። ማንን? መልእክት የሚልክላቸውን ምን ሁኑ? አብረን መከራ ብንቀበል ከክርስቶስ ጋር አብረን ወራሾች ነን አለ። ወርሻለሁ አለ አሁን ጳውሎስ። ምን ከተቀበልን አለ? አብረን ምን መከራ ከተቀበልን። መከራ መቀበል ምንድን ነው? ስራ ነው፣ መገለጫ ነው፣ የሃይማኖት መገለጫ ነው። ስለዚህ አብረን ደግሞ ምን ብንቀበል እንድንከበር ምን እንበል? አብረን መከራ እንቀበል። ፊት ለፊት ከፊት። ስለዚህ ለመከራ ወደኋላ አትመለሱ። በክርስቶስ ያመናችሁ ሁሉ አብራችሁ ቀጥሉ። እስከምን? እስከ ሞት። ከሞት በኋላ ግን ምንድን ነን አለ? ወራሾች ነን። ምን ከሆንን? ከታመን። እስከ ሞት ድረስ ለሚታመን ሰው ይሄ ዋጋው ስለሆነ ወራሾች ነን። ካልታመንክ ታጣታለህ። የስጋ ስራ ካለ ታጠዋለህ። ከወደቅ ታጠዋለህ። ከወደቀን እናጠዋለን። ስለዚህ በህይወት እስካለን ሩጫ አለብን። መውደቅ፣ መነሳት፣ በንስሐ እየተመለስን ዳግም ወደ እግዚአብሔር ቤት መመለስ፣ ይሄ ያስፈልገናል። ለእኛም ይገለጥ ዘንድ ካለው ክብር ጋር ቢመዛዘን አለ። አሁን ለእኛ ምን የሚል ይገለጥ ዘንድ ካለው? ተገልጧል እንዴ? አልተገለጠም። ግን ምን ካለ? ሊገለጥልን ካለው ምን ክብር ጋር ቢመዛዘን አለ። ተስፋ ተሰጥቶናል። እናምናለን እንደምናገኘው። ግን በተስፋ የምንጠብቀው ምንድን ነው? መንግስተ ሰማያት ናት አይደል? ትንሣኤ ሙታን አይደል? ስለዚህ ጳውሎስ ምን አለ? ለእኛም ይገለጥ ዘንድ ካለው፣ ለእኛም ሲል ራሱን ከተተ፣ ካለው ክብር ጋር ቢመዛዘን ብንጸና። እዚህ የማቴዎስ ወንጌል ምዕራፍ 5 ላይ ተናግሯል። ስለ እኔ መከራ ብትቀበሉ ብፁዓን ናችሁ፣ ስለ እኔ የሚሰደዱ ብፁዓን ናችሁ፣ ስለ እኔ የሚሰደቡ ብፁዓን ናችሁ፣ ስለ እኔ እስከ ሞት ብፁዓን ናቸው፣ ነፍስን በምድር ክርስቶስ አስተምሯልና። ስለዚህ የሚቀበሉ አለ ቢመዘን ምድራዊ የሆነው ህይወት ማለት ነው። የአሁኑ ዘመን ስቃይ ምንም እንዳይደላ አስባለሁ አለ። አሁን መሞት
አሁን ቆዳ መገፈፍ፣ አሁን መላጨት፣ አሁን አንገት መቆረጥ፣ ጥፍር መነቀል፣ እላያችን ላይ ቤንዝል አርከፍክፎ ቢያነዱን፣ በሰይፍ ቢቆራርጡን፣ ምንም ነገር ቢያደርጉን የአሁን ዘመን ስቃይ በኋላ ከምናገኘው ክብር አንጻር ሲታይ ምንም አይደለም። እግዚኦ እንላለን። እግዚኦ እግዚኦ፣ አቤት እንዴት ነው የገደለው እንላለና፣ እረ አሟሟት፣ እረ አጨካከን እንላለና። ጳውሎስ ግን ምን አለ? እረ ምንም አይደለም አለ። ምክንያቱስ በኋላ የምናገኘው ክብር በጣም ትልቅ ከመሆኑ የተነሳ በክርስቶስ ኢየሱስ የሚመጣው ነገር ሁሉ ምንም አይደለም አለ። ስለዚህ ምን በሉ እያለን ነው? መከራ ለመቀበልም ከሆነ ተዘጋጁ። ምንም አይደለም። አሁን የምትሞተው ሞት ኖርማል ሞት ነው። አሁን ማንም ቢገል ኖርማል። አሁን ቢያሰቃያችሁ ችግር የለም። መታሰር ብለው ምንም አይደለም። መቆራረጥ ኧረ እሷም ኖርማል ናት እያለ ነው በምድር ላይ አለ። ምንም ነገር ቢመጣ አለ ምንም እንዳይደለ አውቃለሁ አለ። ለምን? በኋላ የምናገኘው ክብር ታላቅ ክብር ነው አለ ጳውሎስ። የፍጥረት ናፍቆት የእግዚአብሔር ልጆች መገለጥ ምን ይለናልና ይጠባበቀናል። ፊውቸር ድነናል ከክርስቶስ በክርስቶስ በኩል ምን ከዘላለም ሞት እየዳንን ነው። አሁን በስራ እየተገለጥን። አሁን ደግሞ ምን አለ ጳውሎስ እዚህ ጋር? የፍጥረት ናፍቆት ማንን? የእግዚአብሔር ልጆች መገለጥ። ስለዚህ ይጠባበቀናል። ስለዚህ የምንገለጥበት ጊዜ አለ። እንገለጣለን። ዛሬ መሞት ኖርማል ነው በክርስቶስ። ዛሬ መገረፍ ኖርማል ነው በክርስቶስ። ዛሬ ቆዳ መገፈፍ ኖርማል ነው በክርስቶስ። የሚጠብቀን ክብር ግን የሚገርም ነው አለ ጳውሎስ። የሚደንቅ ነው። ስለዚህ ሞት የሚደንቅ ስቃይ ምንም አለ፣ መከራ ምንም አይደለም፣ መገረፍ ምንም አይደለም ለእኛ አለ ጳውሎስ። ያዙ አለ ሮሚዎችን፣ በርቱ፣ አብረን መከራ ብንቀበል የሚጠብቀን ነገር በጣም የሚገርም ነው አላቸው። አብረን እንቀበል። ደስ አይልም ይሄ ቃል? ምን ይጠብቀናል? ከፊት አለ። እንዲህ ምድር ላይ ኢምንት ሞት፣ የውሻ ሞት የሚመስለው ሞት በእምነት ከሆነ ጥንካሬ ካለው ጽናት ያለው ከሆነ ክብሩ ታላቅ ነው በእግዚአብሔር ፊት። የገደሉ ያፍራሉ፣ የሞቱ ይከብራሉ። ጳውሎስ ጠብቁ እቺን ቀን። እረ ክርስቲያኖች ልባሞችን እግዚአብሔርን ስንት ተስፋ የምናደርገዋል። እንዴት ያለ እንደው ክርስቶስን በአንገታቸው ላይ ማዕተብ አድርጎ የሞቱ ሶስት እንዴት አይነት ጀግኖች ናቸው በጌታ። ማዕተብ አንገቱ ላይ ሆኖ ታረደ ሲባል ሞቱ ሲባል ቀድሜ አይኔ በቃ ውርውር የሚለው መስቀሉ ላይ አለ ወይ? እንዴት ደስ እንደሚል በጌታስ! እንዴት ያለ ክብር ነው! እንዴት ያለ ጸጋ ነው! እንዴት ያለ መታደል ነው! እንደነ ጳውሎስ ስለ ክርስቶስ መሞት እንዴት ያለ መታደል ነው! እንደነ ጴጥሮስ ተዘግዝቆ መሰቀል ስለ ክርስቶስ ከሆነ ስለ እንቱ ፈንቱ አይሁን እንጂ ስለ ምድራዊ፣ ስለ ማይረባ፣ ስለ ገንዘብ፣ ስለ ሀብት፣ ስለ ንብረት አንሙት እንጂ በክርስቶስማ ሞት እድላችን ከሆነማ በኩራት በፍቅር ናፍቆት ይላታል። በናፍቆት እየናፈቅ ነው አለ ጳውሎስ። ይችን ቀን እንናፍቃታለን። ምን የፍጥረት ናፍቆት ነው አለ። ፍጥረት ሁሉ ምን ይላል? ይናፍቃታል። ማንን? የእግዚአብሔር ልጆች መገለጥን ይጠባበቃልና በክብር ከንጉሱ ጋር። እንዴት ያለ ጸጋ እንደሆነ እዩት። ከዛ ላይ ቁጥር 20 ላይ ምን ይላቸዋል መሰላችሁ? ፍጥረት ለከንቱ ተገዝቷልና አለ። ከንቱ ነው ፍጥረቱ ሁሉ የተገዛው ለከንቱ ነገር ነው፣ ለሚያልፍ ነገር አይደለም። በተስፋ ስላስገዛው ነው እንጂ በፍቃዱ አይደለም። በተስፋ የምንጠብቀው ክርስቶስ አይደለም። በተስፋ የምንጠብቅ ተስፋ የተሰጠን ልጆች ነን እኛ። ዓለም ለከንቱ ነገር ቢገዛ እግዚአብሔር ዓለሙን እንደሚያድነው ተስፋ ሰጥቶታልና፣ ወይም ዓለም ሕይወት ተስፋ አድርጎ ለከንቱ ነገር ለጣዖት ሲገዛ የኖረ ቢኖርም በፍቃዱ ያይደለ ስለሆነ አስቀድሞ የነበሩት ነገር ግን በተስፋ ስላስገዛው ነው እንጂ በፍቃዱ አይደለም። ስለዚህ ተስፋ በማድረጋችን ምን ብለናል? ድነናል። ጳውሎስ በማን? በክርስቶስ በኩል። ስለዚህ ተስፋውን ፍጥረት ራሱ ደግሞ ከጥፋት ባርነት ነፃነት ወጥቶ ለእግዚአብሔር ልጆች ወደሚሆን ክብር ነፃነት እንዲደርስ ነው። በማን? በክርስቶስ በኩል።
ሁላችንም ከኃጢአት ነፃ ወጥተን ከሰይጣን ባርነት ነፃ ወጥተን ከዲያብሎስ አገዛዝ ነፃ ወጥተን አሁን በክርስቶስ ምን ሆነናል? ነፃ ነን። ወደ ተሻለ ክብር፣ ወደ ታላቅ ክብር እና አዳም እኮ በገነት ውስጥ ሞት የነበረበት ነበረ፣ መሞትም የማይሞትም ሰው ነበረ። እኛ ግን ከአሁን በኋላ የምንነሳ ይላል ጳውሎስ ለተሻለ ክብር ነው። አንዴ ከገባንበት በኋላ የማንወጣው የስጋ ድካም የማይገዛን ምኞት የማይገዛን ቦታ ነው የምንገባው። ለተሻለ ክብር ምን ወደሚሆን ነፃነት እንድንደርስ ነዋል። ስለዚህ ፍጥረት ሁሉ እስካሁን ድረስ አብሮ በመቃተት በምጥ መኖሩን እናውቃለን። ከአዳም ጀምሮ አዝነዋል። ከአዳም ጀምሮ ዓለም ገዝተው ነበረ፣ ያለቅስ ነበረ፣ ይጮሁ ነበረ። እነ ዳዊት አምላኬ አምላኬ ለምን ተውከኝ ብለው ጮሁ። ፍጥረታት ሁሉ ጮኸ። ፍጥረታት ሁሉ አማጠ። በመከራ ውስጥ ገባ። ነፍሱን ገዛት ሰይጣን፣ ስጋውን ገዛው። አሁን ግን አለ እርሱ ብቻ አይደለም፣ ነገር ግን የመንፈስ በኩራት ያለን ራሳችን ደግሞ የሰውነታችን ቤዛ የሆነውን ልጅነት እየተጠባበቅን ራሳችን በውስጣችን እንቃትታለን አለ። አሁን ደግሞ ምን እንላለን? የተሰጠንን ተስፋ አድርገን ምን ውስጣችን እንቃትታለን አለ። በትዕግስት እንጠብቃለን። በተስፋ ድነናልና ድነናላ። በክርስቶስ ሁላችንም ተስፋ አድርገን ነበረ። በመስቀል ተሰቅሎ ምን ብሎናል? አድኖናልና። ነገር ግን ተስፋ የሚደረጉበት ነገር ቢታይ ተስፋ አይደለም። የሚያየውንማ ማን ተስፋ ያደርገዋልና አለ። ካየነውማ ምኑን ነው ተስፋ የምናደርገው አለ። ካየነው ምኑን ነው ተስፋ የምናደርገው? ከተመለከትነው ምንድነው ተስፋ የምናደርገው? የማናየውን ግን ምን አለ? ተስፋ ብናደርገው በትዕግስት እንጠብቃለን። ያላየናት ምንድናት? መንግስተ ሰማያት። በምን በትዕግስት እንጠብቃታለን። ተስፋ የሚጠብቅ ሰው በትዕግስት ነው። ከአዳም ጀምሮ ክርስቶስ ይመጣል ብለው በትዕግስት ጠበቁ፣ አገኙ። አሁን እኛ ደግሞ የማናያትን ይችን መንግስት ተስፋ እናደርጋለን። ለዚህ ነው ሞት ኖርማል የሆነው እያለን ነው ጳውሎስ። ስለዚህ ምን አለ? እንዲሁ ደግሞ መንፈሳችን ድካማችን ያግዛል። እንዴት እንድንጸልይ እንደሚገባን አናውቅምና፣ ስለዚህ መንፈስ ቅዱስ ምን ይለናል እያለ ነው፣ ያግዘናል። እንዴት መጸለይ እንዳለብን፣ እንዴት አድርገን እግዚአብሔር አምላክ ጋር መገናኘት እንዳለብን ይረዳናል። እግዚአብሔር አምላክ መንገዱን ሁሉ ያሳየናል። መንፈስ ቅዱስ ያግዘናል። ስለዚህ ድካማችንን ምን ይላል? መንፈስ ቅዱስ ያግዘናል። እንዴት እንደምንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈሱ ራሱ በማይናገር መቃተት ምን ይላል አለ? ይማልድልናል አለ። አሁን ደግሞ መንፈስ ቅዱስ ምን ይልልናል አለ? ይማልድልናል። መንፈስ ቅዱስ ሁላችን እንድንተጋ እንድንጸና ስለሚያደርገን፣ እንድንበረታ ስለሚያደርገን፣ ብርታትና ኃይልን እንደሚሰጠን ይናገራል። ይህ ክፍል ግን ይለምንናል በሚል ቋንቋ ግን አይፈታም። ይህንን ይለምናል ካልን ወደ ማን ነው የሚለምነው? መንፈስ ቅዱስ አብን። ታዲያ አብን የሚለምን ከሆነ መንፈስ ቅዱስ የራሱ ስልጣን የለውም? ከአባቱ ጋር ከእግዚአብሔር አብ ጋር ከእግዚአብሔር አብ ከመንፈስ ቅዱስ ጋር ከእግዚአብሔር አብ ከወልድ ጋር ፍቃድ የለውም እያልን ነው። ይቅርታ ፍቃድ የለውም ያነሰ ነው እያልን ነው። አብን የሚለምን ከሆነ ያንሳል እያልን ነው። ስለዚህ ይማልድልናል የሚለው ቃል ያበረታናል፣ ያጸናናል፣ መንገድ ይመራናል በሚለው በትርጓሜ መጽሐፍታችን ይተረጎማል። ለመንፈሳዊ ስራ ያነሳሳናል ማለት ነው እንጂ መንፈስ ቅዱስ ይለምናል ካልን ከአብ ያነሰ ነው ከወልድም ያነሰ ነው የሚል ትርጓሜ ይሰጠናል ብሎ ያስቀምጣል። ሁላችንም ለምን እንድንበረታ እንድንጠነክር ያደርገናል ብሎ ያስቀምጣል። መንፈስ ቅዱስ ስለ መከራችን ስለሚደርስብን መከራ
እንዲከራከርልን እናውቃለን። መንፈስ ቅዱስ ከሌላ አካል ጋር ይከራከራል ማለት ሳይሆን መከራው እንዳይጎዳን ያደርገናል በማለት ያስቀምጣል። ይህንን መመልከት የምንችለው እስጢፋኖስን ጭምር ሲያግዘው እንመለከታለን። መንፈስ ቅዱስ በመንፈስ ቅዱስ ሆኖ ስለሚከራከራቸው አልቻሉትም ብሎ የሐዋርያት ሥራ ላይ ያስቀምጥልናል። ምዕራፍ 7 ምዕራፍ 6 ላይ የምንመለከተው ክፍል ስለሆነ ይሄ ስለዚህ መንፈስ ቅዱስ በመቃተት ይማልድልናል ማለት ያነቃናል፣ ያበረታናል። ድካማችንን ምን ይላል እዚህ ጋር? መንፈስ ድካማችንን ያግዛል። በመንፈስ ቅዱስ በርትተን የማይቻለውን ነገር ሁሉ እንችላለን ሲል ቅዱስ ጳውሎስ በመቃተት ይማልድልናል ሲል ዘውትር ሁል ጊዜ እንድንጸልይ እንደሚገባ እናውቅም ያግዘናል በማለት ያስቀምጣል። ትርጓሜው እንዲህ ብሎ ይፈታል ይሄ ክፍል። ቁጥር 27 ላይ ልብን የሚመረምረው የመንፈስ ሀሳብ ምን እንደሆነ ምን እንደሆነ ያውቃል። ምን የሚል ልብን የሚመረምር መንፈስ ቅዱስ ሀሳብ ምን እንደሆነ ያውቃል። እንደ እግዚአብሔር ፍቃድ ስለ ቅዱሳን ምን ይላል? ይማልዳልና። ይማልዳል። ለምን? ቅዱሳንም ምን ስለሚል? እንደ እግዚአብሔር ፍቃድ። መንፈስ ቅዱስ እግዚአብሔር አይደለም? እንደ እግዚአብሔር ፍቃድ ሲል ማንን ሲል ነው ታዲያ? መንፈስ ቅዱስ ራሱ እግዚአብሔር አይደለም? መንፈስ ቅዱስ እግዚአብሔር ከሆነ እንደ እግዚአብሔር ፍቃድ ሲል ከአብ ጋር ባለው ፍቃዱ ከወልድ ጋር ባለው ፍቃዱ ምን ስለ ቅዱሳን ምን ያደርጋል? ይማልድልናል፣ ያበረታናል፣ ያጠነክረናል ብሎ ያስቀምጣል። እዚህ የሐዋርያት ሥራ ምዕራፍ 8 ቁጥር 31 ላይ የሚመራኝ ሳይኖር ይህን እንዴት ይቻለኛል ብሎ ተናግሮ ነበረ። የሚተረጉምልኝ ሳይኖር በሚል ያስቀምጧል። ስለዚህ የሚመራኝ ሳይኖር እንዴት ይቻለኛል ብሎ ፊልጶስ ጃንደረባውን በጠየቀው ሰዓት የምታነበውን ታውቃለህ ብሎ ባለ ሰዓት ላይ የሚመራኝ ሳይኖር ብሎ ተናግሯል። ፊልጶስን የላከው ደግሞ መንፈስ ቅዱስ መሆኑን እዛ ክፍል ላይ እናገኛለን። የሐዋርያት ሥራ ምዕራፍ 8 ላይ መንፈስ ቅዱስን ፊልጶስን ወደ ምን በጋዛ ሰርጥ በኩል የሚያልፈው ጃንደረባውን ሄዶ እንዲያስተምረው እንዲተረጉመው መንፈስ ቅዱስ ፊልጶስን ሲልከው እንመለከታለን። ስለዚህ ትርጓሜዎች እንዲገቡን የማናውቀው ነገር እንዲገባን በሃይማኖት እንድንበረታ በጸሎት እንድንበረታ በመንገዳችን የቀና ነገር እንዲኖረን የእግዚአብሔርን ቃል እንድናውቅ መንፈስ ቅዱስ ምን ያደርገናል? ይረዳናል፣ ያግዘናል፣ ይማልድልናል ብሎ ያስቀምጣል። መማለድ ማለት ግን ልመና አይደለም። መንፈስ ቅዱስ ይለምናል ካልን ማን ነው የሚለምነው? መንፈስ ቅዱስ ከእግዚአብሔር አብ ጋር እኩል ስልጣን ካለው ለምንድን ነው የሚማልደው? ለምንድን ነው የሚለምነው? አብ ያለው ሁሉ የመንፈስ ቅዱስ ከሆነ መንፈስ ቅዱስ ያለው የወልድ ከሆነ መንፈስ ቅዱስ አብን ይለምነዋል ካልን በፍቃድ አንድ አይደሉም ማለት ነው። ማስፈቀድ አለበት። እግዚአብሔር አብ ፍቀድልኝና ላግዛቸው ብሎ እየለመነ ነው የሚያግዘን ማለት ነው። ስለዚህ ይህ ይለምናል ተብሎ የሚፈታ ቃል አይደለም። ማገዝ፣ መርዳት፣ ማሳወቅ፣ ዘውትር በቀናው መንገድ መምራት በሚለው ይተረጎማል። ስለዚህ ቅዱስ ጳውሎስ ልብን የሚመረምረው ልብን መመርመር የሚችል እግዚአብሔር ነው። ልብን መርማሪ ነው ማን? መንፈስ ቅዱስ። ሀሳብን አዋቂ ነው መንፈስ ቅዱስ። ሁሉን የሚያውቅ ስለሆነ፣ ሁሉን ገላጭ ስለሆነ፣ ሁሉን የሚሰጥ ስለሆነ እንደ እግዚአብሔር ፍቃድ ይላል። የእግዚአብሔር ፍቃድ ስንት ነው? አንድ ናት። አብ ያለው ፍቃድ አንድ ነው። ወልድ ያለው ፍቃድ አንድ ነው። መንፈስ ቅዱስ ያለው ፍቃድ ነው። አብ የራሱ ብቻ ፍቃድ የለው። ወልድ የራሱ ብቻ የሆነ ፍቃድ የለው። መንፈስ ቅዱስ የራሱ የሆነ ብቻ ፍቃድ የለው። ከአብ የተለየ ፍቃድ ወልድ የለውም። ከወልድ የተለየ ፍቃድ መንፈስ ቅዱስ የለውም። መንፈስ ቅዱስ ከአብ ከወልድ የተለየ ፍቃድ የለውም። በፍቃድ አንድ ስለሆኑ እንደ እግዚአብሔር ፍቃድ ሲል አንድ በሆነ ፍቃዱ ምን ቅዱሳንን ይማልድልናል፣ ያበረታል፣ ያጠነክራል፣ እስከ ሞት ያጸናል። በክርክር ሰዓት ላይ አንደበት ይሆናቸዋል፣ በመንገዳቸው ይመራቸዋል፣ በፈሩ ጊዜ ያጸናል። መተርጎም ባስፈለገበት ሳለ ይተረጉምላቸዋል፣ ይረዳቸዋል። መጽሐፍ ሲፈልጉ መንፈስ ቅዱስ ያግዛቸዋል። ስለዚህ ያግዘናል ሲል ጳውሎስ ይናገራል። ይማልድልናል የሚለው ትርጓሜ ይሄ ነው።
8 ላይ እግዚአብሔርን ለሚወዱ እንደ ሀሳቡም ለተጠሩት ነገር ሁሉ ለበጎ እንዲያደርግ እናውቃለን። ሁሉን ነገር ለምን ለበጎ እንዲሆን፣ ሁሉን ነገር ለመልካም እንደሆነ እናውቃለንና። ለምን እግዚአብሔርን ለሚወዱትና እንደ ሀሳቡ ምን ላሉ ለተጠሩት። ከእነሱ መካከል ጳውሎስ ራሱ አንዱ ስለሆነ መንፈስ ቅዱስ ያግዘው ስለነበረ፣ መንፈስ ቅዱስ ይረዳው ስለነበረ፣ መንፈስ ቅዱስ አብሮት ይንከራተት ስለነበረ፣ መንፈስ ቅዱስ በመከራዎች ሁሉ አብሮት ስለነበረ፣ መንፈስ ቅዱስ እስር ቤት ሲገባ ጳውሎስ አብሮት ስለነበረ፣ መንፈስ ቅዱስ በመንገድ ሁሉ ያግዘው ስለነበረ፣ ለሚፈልገው አገልግሎት መንፈስ ቅዱስ በርናባስንና ጳውሎስን ለዩልኝ ብሎ እስከ መጠየቅ የደረሰ ስለሆነ መንፈስ ቅዱስ ሁሉን የሚያደርግ ስለነበረ፣ ስለዚህ ምን አለ ጳውሎስ? እግዚአብሔርን ለሚወዱትና እንደ ሀሳቡ ለተጠሩት ነገር ግን ሁሉ ለበጎ እንዲያደርግ እናውቃለን። ማን? መንፈስ ቅዱስ። ልጁ በብዙ ወንድሞቹ መካከል በኩር ይሆን ዘንድ በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኖልናልና አለ። ሁላችን ምን ስለሆነ የሰው ልጆች ስለሆነ፣ ሁላችን ምን ስለሆነ የክርስቶስ ወገኖች ተብለን ስለተጠራን ጌታችን ኢየሱስ ክርስቶስ እንደተናገረው ስለ እኔ የሚያምኑ ሁሉ እኔን የሚከተሉ ሁሉ ወንድሞቼ፣ እናቶቼ፣ እህቶቼ ብሎ የተናገረ እሱ ስለሆነ አንድ ካሜራውን ጥረገውሽ። አሁንስ ጥሩ ነው። እሺ ይቅርታ። ልጁ በብዙ ወንድሞቹ መካከል በኩር ይሆን ዘንድ ሲል፣ በኩር የሚለው የመጀመሪያ ልጅ ሲሆን ጌታችን ለመንፈሳዊ ስራ ሁሉ ጀማሪ ስለሆነ በኩር በመባል ጠራ። ለሁላችን ምን ስለሆነ? በኩር ስለሆነ። የቅድስና መንገድ ከማን ተጀመረ? በክርስቶስ በልጁ። ሕይወት በማን ተጀመረ? በክርስቶስ። የዘላለም ሕይወት በማን ተጀመረ? በክርስቶስ። የዘላለም ሕይወት በማን ተጀመረ? በክርስቶስ። ከሞት ሁሉ መካከል የበኩር የሆነው ማን ነው? ከትንሣኤያችን ልጁ ክርስቶስ። ስለዚህ ልጁ በብዙ ወንድሞቹ መካከል በኩር ይሆን ዘንድ ሲል የመጀመሪያ ልጅ ሲሆን ጌታችን ለመንፈሳዊ ስራ ሁሉ ጀማሪ ስለሆነ በኩር ይባላል። ብዙ ወንድሞቹ ማለቱ በብዙ ክርስቲያኖች መካከል የመልካም ስራ ጀማሪ ነው ማለት ነው። የእግዚአብሔርን ሕግ የሚጠብቁ ሁሉ ወንድሞቼ ብሎ ስለጠራ ክርስቶስ ጠዋት ተምረናል። የማርቆስ ወንጌል የሁሉም ነገር ምን መጀመሪያ ስለሆነ የሰው ልጅ ተብሎ ስለተጠራ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኖልናል አለ። የማንን መልክ እንመስል ዘንድ? የልጁን መልክ። ምን እንል ዘንድ? እንመስል ዘንድ። ምን? አስቀድሞ ደግሞ ወስኖልናል። አስቀድሞ ያወቃቸው የሚላቸው ወደ ክርስትና መጀመሪያ የተጠሩ ሐዋርያትን ሲሆን የልጁን መልክ እንዲመስሉ ሲል ምዕመናን ሐዋርያትን አስቀድሞ መርጧቸዋልና እርሱን እንመስል ዘንድ በማለት ተናግሯል። ሐዋርያው ራሱ ክርስቶስን እንደሚመስል ለቆሮንቶስ ሰዎች ነግሯቸው እኔ ክርስቶስን እንደመሰልኩ እናንተ ደግሞ እኔን ምሰሉ ብሎ ተናግሯልና። ስለዚህ ልጁ በብዙ ወንድሞቹ መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ ምን አስቀድሞ ደግሞ ወስኖልናል አለ። ምን ወስኖልናል? ምን ሆኖ? እሱ በኩር የመጀመሪያ ሆኖ አስቀድሞ የወሰናቸውን እነዚህን ደግሞ ጠራቸው። ሐዋርያትን የጠራቸውንም እነዚህን ደግሞ አጸደቃቸው። በቃሉ በትምህርቱ ስልጣንን ሰጥቶ ያጸደቃቸውን እነዚህን ደግሞ አከበራቸው። በዙፋኑ በደሙ አጃቸው፣ አከበራቸው፣ ስልጣን ሰጣቸው። እንግዲህ ስለዚህ ነገር ምን እንላለን አለ። ምንድን ነው የምንለው አለ? ጠራን፣ መረጠን፣ አከበረን። ምንድን ነው
የምንለው ስለዚህ ነገር ብሎ ጳውሎስ ይገረማል። ለሮሜ ሰዎች ነገር ምንድን ነው ምንለው? ምን ማለት እንችላለን? ፈቃዱ ስለሆነ መርጦን ስለሆነ። ከዛ ወዲያ ምን ይላል? እግዚአብሔር ከኛ ጋር ሆነ ማን ይቃወመናል? ላላቃ እሱ ፈለገና ሰው ሆነና መረጠንና ምን አረገን? አጸደቀን። ማን ይቃወመናል? በቃ እግዚአብሔር ከኛ ጋር ነው። ማን ይቃወመናል? ማን ነው የሚችለው እኛን ሊቃወመን? ማን ይቻለዋል? ከክርስቶስ ጋር ስለሆንን እኛ የክርስቶስ ተብለን ስለተጠራ ማን ነው የሚቃወመን? ጳውሎስ ጠየቀ። ከዛ ወዲያስ እንደዚህ አለ፣ ለገዛ ልጁ ያራራለትን ነገር ግን ስለ ሁላችን አሳልፎ የሰጠው አለ። ለገዛ ልጁ አንድያ ልጁን እስከ ሞት ድረስ እንዲሁ ዓለምን ወዶታልና ሰጥቶናልና፣ ለገዛ ልጁ ያራራ እግዚአብሔር አብ ያለ እናት ቅድመ ዓለም ወልዶታልና። ምሳሌ ምዕራፍ 8 ላይ ታዩታላችሁ። ለገዛ ልጁ ያራራለት ነገር ግን ስለ እኛ ስለ ሁላችን ምን አሳልፎ የሰጠውን ያው ከእርሱ ጋር ደግሞ ሁሉን ነገር እንዲያው እንዴት አይሰጠን ማለት ልጁን እንኳን ሊሰጠን አልሳሳም። ከዚህ የበለጠ ክብር ምን አለ ታዲያ? ከዚህ የተሻለ ነገር ቢሰጠን ማን ሊቃወመን ነው አለ ጳውሎስ። ማን ነው የሚቃወመን? እኛን ስለወደደ አንድ ልጁን እስከ ሞት ከሰጠ የፈለገውን ነገር ቢሰጠን ማን ሊቃወመን ነው? ከእኛ ጋር እግዚአብሔር ስለሆነ ማን ሊቃወመን ነው ይላል ጳውሎስ። ማን ነው የሚቃወመን? እግዚአብሔር የመረጣቸውን ማን ይከሳቸዋል? ማን ነው ከሳሹ? እግዚአብሔር የመረጠውን። እኛ እኮ ተመርጠን ነው ጎበዝ፣ መርጠን እኮ አይደለም። እግዚአብሔር ስለፈቀደን እኮ ዛሬ እንዴ እግዚአብሔር ስለለየን እኮ ነው። እግዚአብሔር አምላክ ስለወደደን ነው ዛሬ በቃሉ አንድ የሆነን። ስንት አለ እኮ የሚያሳዝን። ካለመኖር ወደ መኖር ያመጣን እግዚአብሔር በፈቃዱ ነው፣ መርጦን ነው። ልጆቹ ያደረገን መርጦን ነው። እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። እሺ የሚኮንንስ ማን ነው ብሎ ይጠይቃል። አጽዳቂው እርሱ ነው፣ ኮናኙስ እሱ ነው። የሚያጸድቅም የሚኮንንም ማን ነው? እርሱ እግዚአብሔር ነው። ከዛስ ምን ይላል ሲገልጠው? እሱን የሞተው ይላል በምን? በስጋ ይልቁንም ከሙታን የተነሳው በምን? በኃይልና በክብሩ። በእግዚአብሔር ቀኝ ያለው እግዚአብሔር ቀኝ ግራ የለውም። በክብር በኃይል በስልጣን ሲለው ሲተረጎም ቀኝ እግዚአብሔር በሁሉ ቦታ ያለ ነው። በሁሉ ቦታ ያለ ቀኝና ግራ አይባልም። ውስን የሆነ ነው ቀኝ ግራ የሚባልለት። በእግዚአብሔር ቀኝ ያለው ሲል ምን? በኃይል በስልጣን በመለኮት ዓለምን በፈጠረበት ኃይሉ ሲል በእግዚአብሔር ቀኝ ያለው ይላል። በግርማ ሞገስ ደግሞ ስለኛ የሚማልደው ይላል። አሁን ክርስቶስ ምን አቅርቧል? በስጋ ወራት ምልጃን አቅርቧል። የቺን ቃል ያዛት። ምን የሚል ምልጃ? ሊቀ ካህን ነውና የሊቀ ካህንነትን ስራ ሰርቷል። ለዚህ ነው መካከለኛ ተብሎ የተጠራው። ስለ ሰው ልጆች ሁሉ ራሱን ያቀረበ ከሰው ወገን የሆነ ጩኸትን ሁሉ የሰው ልጆችን ጩኸት ሁሉ ወደ ማን ያቀረበ? ወደ አብ ያቀረበ፣ ወደ ራሱ ያቀረበ፣ ወደ መንፈስ ቅዱስ ያቀረበ፣ ወደ እግዚአብሔር አምላክ ያቀረበ የአዲስ ኪዳን ሊቀ ካህናት፣ ሊቀ ካህንነቱ እንደ መልከ ጼዴቅ የተቆጠረለት ሊቀ ካህንነቱ የባህሪ የሆነ እግዚአብሔር አምላክ ዓለምን የፈጠረ ደግሞ ሰውም የሆነ በሰውና በእግዚአብሔር መሀል ያለ መስቀል ላይ ለሰው ልጆች ሁሉ ሲል አንድ ጊዜ ይችን ስራ ሰርቷል። እመን። ራሱን ቤዛ አድርጎ መስቀል ላይ ስለ ሰው ልጆች ሁሉ ምን አደረገ? የሚማልደው ብሎ ቁጭ አደረገው። ማንን? ክርስቶስን። በምኑ? በደሙ ምን አደረገ? ነፃ ወጣን። በዋጋ ለምን ስንል የመጣው ሰው የሆነው ይህንን ሊሰራ ስለሆነ። ሰው ሆኖ ክርስቶስ ወደዚች ምድር የመጣው የዘላለም ሕይወት እናገኝ ዘንድ ስለ ሰዎች ልጆች ሁሉ የሚገባውን የደም መስዋዕት ራሱ ሊያቀርብ ለማን? ለአባቱ። እርሱ ከአባቱ የተለየ ስልጣን የለውም። ለራሱ ደግሞ ከመንፈስ ቅዱስ የተለየ ስልጣን የለውም። ለመንፈስ ቅዱስ አንድ ፍቃድ ስለሆነች ይቅር የምትል ከአብ የተለየ ስራ አይሰራም። አብ የሚሰራው ያንኑ ወልድ ይሰራል።
በሰው ልጆችና በእግዚአብሔር መሀል የነበረ የሰው ልጆች ወገናችን የሚሉት እግዚአብሔር አምላክ የሆነ ዓለምን የፈጠረ አልፋ ኦሜጋ የሆነ እርሱ ስለ ሰው ልጆች ሁሉ ሲል አንድ ጊዜ በመስቀል ላይ ይህን ስራ ሰራ። አንድ ጊዜ አንድ የተሰራቿ ለዘለ ዓለም የምትሆን የምልጃ ስራ ሰርቶልናል። አሁን በምን በኩል ድነናል? በደሙ በኩል። አሁን በምን በኩል የዘላለም ሕይወት አግኝተናል? በልጁ በጌታ በኢየሱስ ክርስቶስ በኩል የዘላለም ሕይወት አግኝተናል። መዳናችን በማን በኩል የተረጋገጠልን? በጌታ በኢየሱስ ክርስቶስ በደሙ በኩል ዋጅቶናል። እርሱ ስሙ ሁሉ ከስሞች ሁሉ በላይ የሆነ ስም ኢየሱስ የሚለው ስም። በአንድ በልጁ በክርስቶስ በኩል የዘላለም ሕይወት አግኝተናል። ይህን ስራ ማንም ሊሰራ አይችልም። የትኛውም አካል የትኛውም ኃይል ጌታ ኢየሱስ ክርስቶስ የሰራውን ስራ አይሰራም። 4 ነጥብ። የዘላለም ሕይወት የተገኘው በማን በኩል ነው? በልጁ በክርስቶስ በኩል። የትኛውን ስራ ሰርቶልን? በመስቀል ላይ የተሰራውን ስራ ሰርቶልን። አንድ የሰራ ስራ ለዘላለም ለዘላለም አንድ የፈሰሰችው ያቺ ደም ለዘላለም መግቢያችን ሆና ብንበድል መታረቂያችን፣ ብናጠፋ መመለሻችን፣ ከመንግስቱ የምንወጣበት ስራ ቢኖረን ለዘላለም ሕይወት የምንገባበት ለኃጢአተኞች የፈሰሰች ለዓለም ሁሉ የፈሰሰች ለበደለኞች ሁሉ የፈሰሰች ያቺ ደም ለዘላለም የተከፈለች ዋጋ ናት። ስለዚህ አንዴ በተፈጸመችዋ በዛች ስራ ምን የዘላለም ሕይወት አገኘን። ከዛ ምን አለ ጳውሎስ? ታዲያ ይህ ለእኛ ሆኖ በመስቀል ላይ የሊቀ ካህንነትን ስራ የሰራ ምልጃን ያቀረበልን የዘላለም ሕይወት የሰጠን በደሙ ነፃ ያወጣን ከእርሱ ከክርስቶስ ፍቅር ማን ይለየናል? አለ። አሁን ማን ነው የሚለየን? መከራ ነው እንዴ? ኧረ አይለየንም። ወይስ ጭንቀት? እሱም አይለየንም። ወይስ ስደት? ኧረ ይሄም አይለየንም። ረሃብ ነው አለ። አይለየንም። ወይስ ራቁትነት አለ። ኧረ ይሄም አይለየም። ወይስ ፍርሃት ነው አለ። ወይስ ሰይፍ ነው አለ። ኧረ ምንም። ስለ አንተ ቀኑን ሁሉ እንገደላለን። አንተ በሞት የዘላለም ሕይወት ከሰጠህን ፍቅርህን እስከ ሞት ድረስ መስቀል ላይ ከሰጠህን ደምን አፍስሰ ከዋጀህን ለአንተ መከራ ነው፣ ጭንቀት ነው፣ ስደት ነው፣ ረሃብ ነው፣ ጥማት ነው፣ ራቁትነት ነው፣ ፍርሃት ነው፣ ወይስ ሰይፍ ነው? ወይስ ምንድን ነው ከአንተ ፍቅር የሚለየን አለ ጳውሎስ። ስለዚህ ቀኑን ሙሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው አለ። አሁን ያዙ አላቸው የሮሜን ሰዎች። በሉ እንግዲህ ያዙት አለ። ከዚህ በኋላ ሞታችሁ ደስታችሁ ይሁን አለ። ከዚህ በኋላ እንደሚታረድ በግ ስለሆነ የምትቆጠሩት ያዙት። ከክርስቶስ ፍቅር የሚለየን ምንድን ነው አለ? መከራው፣ ጭንቀቱ ነው ወይስ መሰደዳችን? ወይስ መራባችን ነው? ወይስ ራቁትነት? ወይስ ፍርሃት ነው? ወይስ ሰይፍ ነው የሚለየን? ምንድን ነው የሚለየን አለ? ስለ አንተ ቀኑን ሙሉ እንገደላለን፣ እንደሚታረዱ በጎች ምን አለ? ተቆጠርን ተብሎ እንደተጻፈ ነው። በዚህ ሁሉ ግን አለ ይህ ሁሉ ነገር ቢመጣ አለ በወደደን በእርሱ ከአሸናፊዎች እንበልጣለን። ለጊዜው ቢገሉን ለጊዜው፣ እኛ ግን እንበልጣለን። ከሞት በኋላ ሕይወት አለን። ቢያሳድዱን ለጊዜው ነው። ብፁዓንን ስለ እርሱ የምንሰደድ ሁሉ በሰማይ ክብር አለንና ከአሸናፊዎች እንበልጣለን። ለጊዜው ነው ዝም የምንለው፣ ለጊዜው ነው ጸጥ የምንለው፣ ለጊዜው ነው የምናንቀላፋው እንጂ በጌታ ፊት በተሰጠን ቃል ግን በወደደን በእርሱ ከአሸናፊዎቹ እንበልጣለን። እኛ አሜን። እኛ ከአሸናፊ የምንበልጥ ነን። እኛ ጋር ያለው ከሁሉ የሚበልጥ ነው። ዝም ስላለ የለም ማለት አይደለም። ዝም ብሎ ስለሆነ የተሰቀለው ሞትን ማለት ክርስቶስ የለም ማለት አይደለም። የማይሞት አምላክም ለሞት ታዟልና ጸጥ ብሏልና። የሚደንቀው ከሞት በኋላ ትንሣኤ እንዳያለን ሲሰብካቸው ስላፈሩ
እኛም ደግሞ ከሞት በኋላ ህይወት እንዳለን እናውቃለን። ለምን? ጳውሎስ ምን አለ? ከአሸናፊዎች እንበልጣለን። ዛሬ አሸነፍን ከሚሉት እንበልጣለን። ዛሬ ገደልን ምሪቷን ወረስን ካሉት በላይ እኛ የከበርን ነን። ስለዚህ ሞት ምንም አይደለም አለ። ከዛ ወዲያ ሞት ቢሆን አለ ህይወትም ቢሆን መላእክትም ቢሆኑ ግዛትም ቢሆን ያለውም ግን ከክርስቶስ ፍቅር አይለዩን። ያለንን ሊቀሙ ይችሉ ይሆናል። ከክርስቶስ ፍቅር ሊለየን የሚችል አንድም ነገር የለም። ያለንን ነገር ሁሉ በምድር ሊወስዱ ይችሉ ይሆናል። ከክርስቶስ ፍቅር ግን ሊለየን የሚችል አንድም ነገር የለም። ጳውሎስ ተናገረ። ከፍታ ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን የሚችል አንዳች ነገር እንደሌለ ተረድቻለሁ። ስለዚህ እናንተም ተረዱ ነው። ተረዱ። ከክርስቶስ ፍቅር ሊለየን የሚችል አንዳች ነገር የለም። ከክርስቶስ ፍቅር ሊለየን የሚችል ምን አለ? ምንድን ነው የሚለየን? ከክርስቶስ ፍቅር የሚለየን አለ? ከክርስቶስ ፍቅር ሊለየን የሚችል ከክርስቶስ ፍቅር ሊያስወጣን የሚችል አለ? እንግዲህ